ክብር ይገባሃል ምስጋናችን ይገባሃል we celebrate you አባባ celebrate አድርጉት ጌታን በእልልታችሁ በጭብጨባችሁ በደም እስቲ እንደገና እልልታ ያለው ማን ነው ጭብጨባ ፉጨት ክብር ያለው ለጌታ ሃሌሉያ አባቴ እናመሰግናለን ከፍ እናረጋለን ክብር ይሁንልህ ምስጋና ይሁንልህ we give you praise መንፈስ ቅዱስ ሆይ አንተ ልትልቀኛልና ሲገባ ልናከብር በዚህ ያለ celebrate ልናረግ በዚህ ያለ ምስጋና ልንመልስ በዚህ ያለ እግዚአብሔር ሆይ በጎነትን ቸርነትን ደግመን ልናወራ ሰው እየሰማ ልናመሰግንህ ሰው እያየ ልናመሰግንህ እግዚአብሔር ሆይ በግልጥ ልናከብር ተሰብስበናል we give you praise እግዚአብሔር ሆይ ማዳንህ ግልጥ ነው oh we give you praise አባት ሆይ በጌታ በኢየሱስ ስም የማለዳ ላንተ ቀደስን በአይምሮዬ አስብ በአንደበቴ ተናገር በእጆቼ ንካ መንፈስ ቅዱስ we give you praise ሁሉን አሳልፈን ሰጠን እስቲ እንደገና ለጌታ ክብር ሰጠን እንቀመጣለን ሃሌሉያ you are blessed ተባረኩ ተቀመጡ ጌታ በዚህ ያለ ጎረቤታችሁ ያለውን ሰው ተዋወቁት ደህና ነው ወይ ሰላም ነው ወይ በሉት praise God የእግዚአብሔር presence የእግዚአብሔር መገኘት መካከላችን አለ you are all welcome ሁላችሁ እንኳን ደህና መጣችሁ እግዚአብሔር አምላክ የተባረከ ነው አሜን ኦንላይን ያላችሁ የጌታችን ቤተሰቦች በመላው ዓለም ሆናችሁ ከኛ ጋር ጌታን የምታመልኩ የምታከብሩ ሁላችሁ እንኳን ደህና መጣችሁ በያላችሁበት ምድር ይህ መልእክት ይድረሳችሁ ሰላምታችሁ ይድረሳችሁ ለወዳጆቻችሁ ማካፈል አትርሱ praise God እግዚአብሔር አምላክ የተባረከ ይሁን ጌታ በዚህ አለ አሜን ድንቅ አምልኮ ጊዜ ነበር እንዴ ባርኩት እስቲ እንግዳችንን ዳዊት ይባላል welcome you are welcome it's a great blessing እግዚአብሔር አምላክ የተባረከ ይሁን አሜን አጭር ቃል ነግራችሁና ወደ ለቱ መልእክቴ ከመግባቴ በፊት ሰሞኑን መንፈስ ቅዱስ ስለ መስጠት እየተናገረን ባለው ኤሪያ ላይ ወይም ደግሞ እግዚአብሔርን በፋይናንሳችን ላይ ማሳተፍ ለምን ያስፈልጋል የሚለውን እግዚአብሔርን ቃል ያያየን ነበር I don't know ምን ያህል በውስጣችሁ እንዳለ ግን it's very important እነዚህ አይነት ሐሳቦችን መነጋገር ጌታ ይባረክ አሜን ጌታ ኢየሱስ በምድር ላይ በነበረ ጊዜ ስለ ብዙ ርዕሶችን አንስቶ ተናግሯል በጣም ብዙ የተለያዩ ርዕሶች ላይ ተናግሯል ግን ብዙ የመጽሐፍ ቅዱስ ጥናት የሚያረጉ ሰዎች የሚስማሙበት ወይም የጥናት ውጤት እንደሚያሳየው directly or indirectly በቀጥታና በተዘዋዋሪ ባለሳሳት ከ1000 ጊዜ በላይ ጌታ ኢየሱስ ክርስቶስ ወይም I'm not mistaken I don't know if I'm not mistaken ግን ቁጥሩን እንተውና ሌሎች ርዕሶች ላይ ከተናገራቸው ንግግሮች በላይ ስለ ፋይናንስ እና ስለ ሰዎች ሀብት በመድር ላይ ሰዎች እንዴት መኖር እንዳለባቸው concerning their business and finances በብዛት ተናግሯል በመቶዎች የሚቆጠር ቦታ ላይ why ለምን ብትሉ የሰው ህይወት ሰው ነፍሱን ካወቀ ጊዜ ጀምሮ ራሱን ከቻለበት ጊዜ ጀምሮ the greatest challenge በሰው ህይወት ውስጥ financial breakthrough ማግኘት ነው አንዱ strong የሆነ አንደኛው ጠንካራ የሆነ የሰው ልጅ ቻሌንጅ በመድር ላይ የሚፈልገውን ነገር እስከሚፈልገው ድረስ አግኝቶ መኖር ነው I don't know if ተሳስቼ ከሆነ ታረሙኛላችሁ ጥቅስ አዘጋጅታችሁ ጠብቁኝ ግን ሶርድ ጌታ ይባረክ so that's the greatest challenge በሰው ህይወት ላይ ሰውን stressful የሚያደርገው ሰው ህይወቱን የሚያጠፋለት ረጅሙ ሰው 12 አመት ተምሮ ከዛ በኋላ ዩኒቨርሲቲ ገብቶ 5 አመት ጨምሮ ማስተርሱን ሰርቶ 2 አመት PhDውን ሰርቶ ሌላ 2 አመት ሰው 20 አመት ተምሮ ምንድነው ለማድረግ ምትሉት ራሱን ለመቻል ነው ህይወቱን ለማሸነፍ there is no other ሌላ ነገር የለም to be financially strong ነው በስጋም የሚደክም ሰው እንደዛው የሚሰራም ሰው እንደዛ so it's very important ጌታ ኢየሱስ ፎከስ ሰጥቶ ያስተማረው ነገር ነው ስለ ሪሶርስ ሲያስተምር ለዚህ ነው በቤተክርስቲያን ውስጥ ይሄም ደግሞ መነገር ያለበት ለዚህ ነው እንደ አይነት ነገር ስንሰማ ኮምፎርታብል መሆን ያለብን so
ከላስት ዊክ ጀምሮ አንድ ሐሳብ ነግራችሁ ነበር the last 2-3 weeks ለምንድነው እግዚአብሔርን በፋይናንሻል ህይወታችን ውስጥ ማስገባት ያለብን why is that important ሰዎች አስራታቸውን ስለመክፈል መባቸውን ስለመስጠት በእግዚአብሔር መንግስት ስራ ላይ ገንዘባቸውን ስለማስገባት ሲያስቡ ለምን የሚለው ጥያቄያቸው መመለስ አለበት why ለምንድነው ግዴታ የሆነው የአዲስ ኪዳን ነው የብሉይ ኪዳን ነው ሳይሆን why ገንዘቤን ወይም እግዚአብሔርን በገንዘቤ ውስጥ በፋይናንሻል አፌሬ ውስጥ ለምን እግዚአብሔርን ማሳተፍ አለብኝ የሚለው ጥያቄ መመለስ አለበት ያንን ለመመለስ እየሞከርን ነው ጌታ ይባረክ ነው ያልኩት praise God amen so why ፋይናንሳችንን በፋይናንሳችን ውስጥ እግዚአብሔር የምናሳትፈው አንዱና ዋነኛው መንገድ ፕራይመሪው መንገድ ምንድነው በእግዚአብሔር ስራ ውስጥ ገንዘባችን እንዲገባ ማድረግ ነው በእግዚአብሔር ፕሮጀክት ውስጥ እንዲገባ ማድረግ ነው በቤተክርስቲያን ስራ ውስጥ እንዲገባ ማድረግ ነው በሚሽን ስራ ውስጥ that's how you involve him and ነጥብ ብቻ ነው እስከ ዛሬ የተናገርኩ ያለሁት እሱኑ ነው ዛሬ እምደግመው praise God because ለምንድነው እግዚአብሔር ኢንቮልቭ ማድረግ ያለበት ምክንያቱም የዚህ ዓለም ባለጠግነት አስተማማኝ ስላልሆነ ነው የዚህ ዓለም ባለጠግነት አስተማማኝ አይደለም ለዚህ ነው we must እግዚአብሔርን በዛ ውስጥ መጨመር አለብን እግዚአብሔርን ጋራንቲያችን ማድረግ አለብን እግዚአብሔርን ኢንሹረር ይባላል የዋስትናችን ሆልደር ልናደርገው ይገባል because there is no guarantee there is no surety በዚህ ዓለም ባለጠግነት በዚህ ዓለም ገንዘብ በዚህ ዓለም ሪሶርስ ላይ ምን የለም ዋስትና የለም we must involve him በጤናችን ውስጥ እግዚአብሔርን ማሳተፍ ያለብን ለምንድነው በመለኮታዊ ጤንነት ማመን ያለብን ለምንድነው እግዚአብሔርን ጀሆቫ ራፋ ብለን እግዚአብሔር ፈዋሼ ብለን ማመን ያለብን ለምንድነው because የዚህ ዓለም ሜዲሲን አስተማማኝ ስላልሆነ ነው አሜን there is no surety there is no guarantee it doesn't matter how much money you have የሆነ ቀን የሆነ ሐኪም የሆነ ስፔሻሊስት መጥቶ ምን ይላል አልችልም ይሄንን I can't do this ይላል ኦፕሬሽን አደረኩ ይሄንን ወጋው ይሄንን ሰጠው ይሄንን ዋጥ ይሄን ጠጣ but I cannot sorry I can't help anymore ይላል ያን ጊዜ ጀሆቫ ራፋ የሆነ አምላክ ግን አለ እኔ እግዚአብሔር አምላክ አለ ፈዋሽ ነኝ I will heal you ፈውስ ፈጥኖ ይበቅላል አለ አረ ሃሌሉያ አሜን አሜን ፈውስ የሚያበቅል እግዚአብሔር ብቻ ነው ፈጥኖ ነው ያለው ለዚህ ነው በዚህ ዓለም ሜዲሲን ላይ ማን ደገፈው በዚህ ዓለም ህክምና ላይ ማን ታመነው ለምን because it will fail ኤክስፐሪመንት ነው የሚሰሩት ለዚህ ነው የሚያስፈርሟችሁ ፈርም ይሄ መድኃኒት ከሰራልህ ሰራ ከገደለህም ገደለ ካሳበጠ አሳበጠ ካፈረጠ አፈረጠ just sign because you don't know how it will respond ለሰውነት ነገር ግን ፈዋሽ አምላክ እግዚአብሔር አለ አሜን the same way የዚህ ዓለም ባለጸግነት አስተማማኝ አይደለም there is no surety ለዚህ ነው እግዚአብሔርን ጀሆቫ ጃራ ማለት ያለብን አቅራቢ አሜን አሜን እግዚአብሔር እረኛዬ አሜን የሚሰዋለው he is my shepherd ፍላጎቴን የሚያይ ከዛስ ምን የሚያደርግ የሚያሟላ he is my Jehovah Jireh hallelujah አሜን አሜን ስለዚህ በህይወታችን ላይ that's why we need to involve him ይሄንን ነው ኮንቪንስ እንድትሆኑ ምፈልገው ሰላም በጎነት ደስታ የዓለም ጋራንቲ አይሰጥም ነገር ግን የሰላም ሁሉ ምንጭ ሆነ እግዚአብሔር አለ የደስታ ሁሉ አለቃ አለ የሰላም አለቃ he is the prince of peace ነው የሚለው መጽሐፍ ቅዱስ ሲናገር ስለዚህ ዓለም ባለጠግነት መጽሐፍ ቅዱስ ሲናገር ምን አለ ብያችኋለሁ በአንደኛ ጢሞቴዎስ 6:11 ላይ ሲናገር ምን ይላል አስተማማኝነት በሌለው በዚህ ዓለም ሀብት ላይ ተስፋ እንዳያረጉ ይላል ጢሞቴዎስን ነው የሚነግረው ቸርች ውስጥ ላሉ ሰዎች ንገራቸው እያለ ነው ጌታ ይባረክ ስለዚህ እኔ ዛሬ ትእዛዝ እየፈጸምኩ ነው tell them አለው ሐዋርያ ጳውሎስ አስተማማኝነት በሌለው በሀብት ምን እንዳያረጉ እንዳይታመኑ ጌታ ኢየሱስ ደግሞ ሲናገር ማቴዎስ 6:19 ላይ ምን አለ ብል ሊበላው
የዚህ ዓለም ሀብት ዝገት ሊያበላሸው ሌባ ቆፍሮ ሊሰርቀው የሚችል ሀብት ይለዋል። የዚህን ዓለም ሀብት ምን ይለዋል? ብል የሚበላው ዝገት የሚያበላሸው ሌባ ቆፍሮ የሚሰርቀው። ዋው! በሉቃስ 16 ላይ ደግሞ ጌታ ኢየሱስ ስለዛ ብልህ መጋቢ ካወራ በኋላ ምን ይላል? ብልህ መጋቢው ታስታውሱ እንደሆነ ዕዳ የነበረበት ጌታው ሊያባረረው ሲል አምጥቶ ዕዳ የነበረባቸውን ሰዎች ቶሎ ከፈላቸውና ብልሃቱን ኢየሱስ የተናገረ የዚህ ዓለም ሰዎች ከናንተ ይልቅ ብልህ ናቸው እያለ የተናገረው ነገር አለ። ምን ይላል መሰላችሁ? ጌታውም ይላል ቁጥር 8 ላይ ጌታውም አጭበርባሪው መጋቢ ብልሃቱን አደነቀ። የዚህ ዓለም ልጆች ከመሰሎቻቸው ጋራ በሚኖራቸው ግንኙነት ከብርሃን ልጆች ይልቅ ብልሆች ናቸው። ቁጥር 9 ስለዚህ እላችኋለሁ፣ ጌታ ኢየሱስ ነው ያለው። this is the word of Jesus። ስለዚህ እላችኋለሁ የዚህ ዓለም ገንዘብ ባለቀ ጊዜ ይላል። የዚህ ዓለም ገንዘብ ምን ባለ ጊዜ? because የዚህ ዓለም ገንዘብ ለምን ሰብጀክትድ ሆኗል ማለት ነው? ለማለቅ። የዚህ ዓለም ገንዘብ ምን ባለ ጊዜ? ባለቀ ጊዜ። ጌታ ነበር ሊሻር ነው። አለቃ ነበር ሊወርድ ነው። ፓወር ነበረው ፋይናንሻል፣ ያንን ሊያጣ ነው። ስለዚህ ምን አለው? የዚህ ዓለም ገንዘብ ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ ነገር ግን የማያልቅ ሀብት ያለበት የዘላለም ቤት የሚባላል። praise God። የዚህ ዓለም ሀብት ባለቀ ጊዜ is subjected to finish። የማያልቅ ነገር የለም። በዘላለም ቤቶቻቸው ተቀባይነት እንዲኖራችሁ ይላል። በዚህ ገንዘብ ወዳጆችን ለራሳችሁ አፍሩበት። ምን ማለት ነው? በእጃችሁ ላይ ገንዘብ አለ አለ use it ለሌላ ፐርፐስ ተጠቀሙት አለ። ምን ለማለት? በህይወታችሁ ላይ ክራይሲስ የመጣ እንደሆነ ያን ክራይሲስ የምታልፉበትን ነገር አድርጉበት። don't depend on that money ማለቱ ነው። በገንዘቡ ላይ ሳይሆን መደገፍ ያለባችሁ አለ ገንዘቡን የምትጠቀሙበት መንገድ ነው ሹሪቲ ያለው። that's what the Bible says። የዚህ ዓለም ገንዘብ ባለቀ ጊዜ የማያልቅ የማይጨረስ ሃሌሉያ። ጌታ ኢየሱስ እንደዚህ ያለ ብል የማይበላው ዝገት የማያገኘው ሌባ ደግሞ ምን የማያደርገው ቆፍሮ የማይሰርቀው በእግዚአብሔር መንግስት ውስጥ ያለ ብልጽግናና ሀብት አለ። so I want you አንድ ነገር በልባችሁ ውስጥ እንዲገባ ፈልጋለሁ። እግዚአብሔርን በፋይናንሻል ህይወታችን ውስጥ ማስገባት ያለብን ምክንያቱም የዚህ ዓለም ሀብት ያልቃል። የዚህ ዓለም ሀብት ይደክመዋል። የዚህ ዓለም ሀብት ክራይሲስ ውስጥ ይገባል። ነገር ግን ክራይሲስ የማያቀው የሰማይ መንግስት አለ። under any circumstance supply የሚያደርጋችሁ አምላክ አለ። ስሙ ኤሎሂም ይባላል። አሜን አሜን አሜን። እስቲ ኤሎሂም በሉ እስቲ። አልሰማውም። እስቲ ኤሎሂም በሉ እስቲ። praise God። ኤሎሂም የሚለው ቃል ማለት መሰላችሁ ፈጣሪ የሚፈጥርና የፈጠረውን ሰስቴን የሚያደርግ ማለት ነው። that's ኤሎሂም። አሜን አሜን። የሚፈጥር ብቻ አይደለም የፈጠረውን ማኖር የሚችል praise God። that's ኤሎሂም። አሜን አሜን አሜን። ለዚህ ነው መጽሐፍ ቅዱስ ሲናገር አንበሶች እነዛ ወፎች ተመልከቷቸው አለ የእናንተ አባት ይመግባቸዋል አለ። he will feed them። ለምን ፈጥሯቸዋል። we have to involve። ለዚህ ነው እግዚአብሔርን በእያንዳንዱ ፋይናንሻል ህይወታችን ውስጥ እግዚአብሔርን ለማስገባት መወሰን ያለብን። የዚህ ዓለም ሀብት ባለቀ ጊዜ የሰማይ መስኮት ለእናንተ ይከፈታል። የእግዚአብሔር እጆች መዘርጋት ይጀምራሉ። you will have more than enough። ለብዙዎች መጠለያ እግዚአብሔር ያደርጋቸዋል። አሜን አሜን። ኪሳችሁ ላይ ያለው መታመኛችሁ አይደለም። ኢንቨስት ያደረጋችሁት መታመኛችሁ አይደለም። ፕሮሚስ የተደረገላችሁ ነገር መታመኛችሁ አይደለም። የምትሰሩ ስራ መታመኛችሁ አይደለም። there is Jehovah Jireh። ሁሉን የሚችል ለሁሉ የሚያቀርብ እግዚአብሔር በሰማይ አለ። እስቲ አንድ ሰው አሜን ይበልበልም። እስቲ እግዚአብሔር በሉ እስቲ እረኛዬ ነው አንዳች አይጎልብኝም። እስቲ ድገሙት። እግዚአብሔር እረኛዬ ነው አንዳች አይጎልብኝም። እስቲ ለመጨረሻ እግዚአብሔር እረኛዬ ነው አንዳች አይጎልብኝም። እስቲ ክብር አምጡ ለጌታ በደም ሃሌሉያ። የጌታ እግዚአብሔር መንፈስ በዚህ አለ። አሜን አሜን። ዋው አባት ሆይ እናመሰግንሃለን። we give you praise
in the mighty name of Jesus ይሄ ብርሃን ዛሬ ለአንድ ሰው ፍንትው ብሎ ስለበራ ማንንም ከዚህ በኋላ ይሄን በተመለከተ በጨለማ ስለማይመላለስ በጌታ በኢየሱስ ክርስቶስ ስም እናመሰግናለን we honor you and we depend on you ጆቻችን ወደ አንተ ናቸው አይኖቻችን ወደ አንተ ናቸው በጌታ በኢየሱስ ስም አሜን መጽሐፍ ቅዱሳችንን በአንደኛ ዮሐንስ 5:4 ላይ እናውጣና እናነባለን praise God የጌታ መንፈስ በዚህ አለ በአንደኛ ዮሐንስ 5:4 ከዛ ደግሞ ምናነበው ዘሁልቁ ምዕራፍ 13 አንበን ነው ዛሬ የዛሬውን ሐሳብ ምን ቀጥለው ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ዓለምንም የሚያሸንፈው ምናችሁ ነው አለ እምነታችን ነው አሸናፊ ስለሆነው እምነት ነው ያወራን ያለ ነው praise God በኔ ውስጥ ያለው እምነት ዓለምን ያሸንፋል አሜን ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ዓለምንም የሚያሸንፈው እምነታችሁ ነው ዘውልቁ 13:26 ጀምሬ ያነባዋለሁ ሰፊ ነው ማነበው ምንም አይላችሁም praise God ከዛ ደግሞ 14ን ቀጥያ ያነባለሁ then we'll continue ሰዎቹም ሙሴና አሮን መላውም የእስራኤላውያን ማህበረሰብ ወዳሉበት በፋራን ምድረ በዳ ወደምትገኘው ወደ ቃዴስ ተመለሱ ያዩትንም ከነርሱና ለማህበሩ ሁሉ አስረዱ የምድሪቱን ፍሬ ያሳዩአቸው ለሙሴም እንዲህ ብለው ነገሩት ወደ ላከን ምድር ዘልቀን ገባን ማርና ወተት የምታፈስናት ፍሬዋም ይኸውልህ በዚያ የሚኖሩ ሰዎች ግን ኃያላን ሲሆኑ ከተሞቻቸውም የተመሸጉና ትላልቅ ናቸው እንዲያውም የኤናቃውያን ዘሮች በዚያ አይተናል አማሌቃውያን የሚኖሩባት በኔጌብ ኬጣውያን ኢያቡሳውያን አሞራውያን በኮረብታማው አገር ከነዓናውያን የሚኖሩት ደግሞ በባህሩ አቅራቢያ በዮርዳኖስ ዳርቻ ነው ከዚያም ካሌብ ሕዝቡን በሙሴ ፊት ጸጥ አሰኝቶ እንውጣ ምድራቸውን እንውረስ ማሸነፍ እንችላለን አላቸው ከነርሱም ጋር የወጡ ሰዎች ግን ከኛ ይልቅ ብርቱዎች ስለሆኑ ልናሸንፋቸው አንችልም አሉ እነዚህ ስለሰለሏት ምድር በእስራኤላውያን መካከል እንዲህ የሚል መጥፎ ወሬ አሰራጩ ያየናት ምድር የሚኖርባትን ሰዎች የምትበላናት እዚያ ያየናቸው ሰዎች ሁሉ ግዙፎች ናቸው ኒፍሌምንም በዚያ አይተናል የኤናቅ ዝርያዎች ወጡትም ከኒፍሌም ነው ራሳችንን ስናየው እንደ አንበጣ ነበርን በእነርሱም አይን የታየነው በዚሁ መልክ ነው ቀጥሉት ቁጥር 10 ምዕራፍ 14 እሺ ለኛ ለማጥናት ነው እንጂ የተከፋፈለው ታሪኩ እየቀጠለ ነው 14:1 በዚያች ሌሊት ማህበረሰቡ ሁሉ ድምጹን ከፍ አድርጎ ጮህና አለቀሰ እስራኤላውያን በሙሉ ሙሴና አሮን ላይ አግሮመረሙ ማህበሩም ሁሉ እንዲያሏቸው ምን ነው በግብጽ ወይም በዚያ ምድረ በዳ ሞተን ባረፍነው ኖሮ እግዚአብሔር ወደዚህ ምድር የሚያመጣን ለምንድነው በሰይፍ እንድንወድቅ ነውን ሚስቶቻችን ልጆቻችን ይማረካሉ ታዲያ ወደ ግብጽ መመለስ አይሻለንም እርስ በርሳቸውም አለቃ መርጠን ወደ ግብጽ እንመለስ ተባባሉ አለፍ በያነባዋለ ቁጥር 6 ምድሪቱንም ከሰሏት መካከል የነቢያት የነዌ ልጆች ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ ለመላው እስራኤል ማህበር እንዲያሉ ዞረን ያየናት የሰለናት ምድር እጅግ ሲበዛ መልካም ናት እግዚአብሔር በእኛ ደስ ከተሰኘብን ማርና ወተት ወደምታፈሰው ወደዚያች ምድር መርቶ ያገባናል አሜን ለኛም ይሰጠናል ብቻ በእግዚአብሔር ላይ አታምጹ እንደ እንጀራ እንጎርሳቸዋለን praise God የምድሪቱን ሰዎች አትፍሯቸው ጠላቸው ተገፏል እግዚአብሔር ከኛ ጋር ነውና አትፍሯቸው መላው ማህበር ግን በድንጋይ ሊወግሯቸው ተነጋገሩ ከዚያም የእግዚአብሔር ክብር በመገናኛው ድንኳን ለእስራኤል ሁሉ ተገለጠ እግዚአብሔር ሙሴን እንዲህ አለው ይህ ሕዝብ እስከመቼ ይንቀኛል እነዚህ ሁሉ ታምራት በመካከል ያደረኩ የማያምንብኝ እስከመቼ ነው በቸነፈር መተዋለው እደመስሰዋለው አንተ ግን
ብርቱና ታላቅ ለሆነ ሕዝብ አደርግሃለሁ። ላስት ዊክ እና ሮብለት ያየነበረው ሐሳብ ይሄ ነው። እምነታችን አሸናፊ እንዲሆን ይህንን ዓለም በእምነታችን ማሸነፍ ካለብን እምነታችን እስከሚናገር ድረስ ምን ማለት አለበት? ማደግ አለበት። your faith need to grow። እምነታችን መናገር እስከሚችል ወይም ደግሞ የእግዚአብሔርን ቃል መናገር እስከሚችል ድረስ ወይም የእግዚአብሔርን የተስፋ ቃል መናገር እስከሚችል ድረስ እምነታችን ማደግ አለበት። እምነት ሁሉ የእግዚአብሔርን ቃል እስከ መናገር አላደገም። በውስጣችን የተለያየ እምነት አለ። አንዳንድ ሰዎች እምነታቸው አድጎ የመናገር ሌቭል ላይ ስላልደረሰ በልባቸው የሚያምኑትና በአፋቸው የሚናገሩት ምን ያለ ነው? የተለያየ ነው። ዲፕ ዳውን ኢንሳይድ ለምሳሌ በእንደዚህ አይነት አትሞስፌር ውስጥ ስንሆን መንፈሳዊ አትሞስፌር ውስጥ ስንገባ ኢንካሬጅ የሚያደርገን ሰው ሲኖር በውስጣችን ያ የእምነት ድምጽ ይመጣና እምነትን እንናገራለን። ከዛ በኋላ ይሄ አትሞስፌር ደግሞ ሲደበዝዝ then they change the word ቃላቸው መቀየር ይጀምራል። ለምን? ምክንያቱም እምነታቸው መናገር የሚችልበት ሌቭል ላይ አልደረሰም። ዓለምን የሚያሸንፈው እምነታችን ነው። እስቲ ከኔ ጋር ተናገሩ። ዓለምን በሉ እስቲ የማሸንፈው በእምነቴ ነው። praise God። በሌላ ማሸነፊያ ያለው በስታይሌ አላሸንፈውም። ዓለም ከኔ በላይ ስታይልሽ ነው። praise God። አሜን አሜን። በትምህርቴ ዓለምን አላሸንፍም። why? because ዓለም ከኛ ይልቅ ምን ያለች ናት? የተማረች ናት። በገንዘቤ ዓለምን አላሸንፍም because የዚህ ዓለም ሰዎች ከኛ ይልቅ ብዙ ገንዘብ አላቸው። እውነት ነው ውሸት? ባትስማሙም እንደዛ ነው። they have more money, resources። ዳዊት ሲናገር የዚህ ዓለም ሰዎች ጭንቅ የላባቸውም አላለም እንዴ? ትዕቢተኛውን አየሁት እንደፈለገ ነው የሚኖር ሁሉ ሞልቶለታል አለ። የዚህ ዓለም ሰው ሁሉ ነገር ይኖረው ይችላል። ዓለምን የሚያሸንፈው እምነታችሁ ነው። it's not your education። ትምህርታችን ዓለም ገንዘባችን አይደለም። it's not what we have። ነገር ግን ዓለምን የሚያሸንፈው በእኔና በእናንተ ውስጥ ያለ እምነታችን ነው። እምነታችን አሸናፊ የሆነ ደረጃ ላይ ለመድረስ እምነታችን ምን መሆን አለበት? ተናጋሪ እምነት መሆን አለበት። ዛሬ ዱዳ እምነት ይመታል ማለት ነው። አሜን። አፉ የተሳሰረ እምነት ዛሬ ይመታላችኋል። praise God። ወይም ደግሞ ይወጋላችኋል። ይወጋል ነው መሰለኝ ብዙ የሚጠማችሁ whatever። የማይናገር እምነት በፍጹም አሸናፊ መሆን አይችልም። remember መጽሐፍ ቅዱስ ሲናገር ስለ ክርስትናችን ዕብራውያን 10:23 ላይ ዛሬ ቀስ ብዬ ለማስተማር እሞክራለሁ። praise God። ዕብራውያን 10:23 ላይ ሚላ የተስፋ ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ ይላል። አምነን የምንናገርለትን ምን ተስፋ አጥብቀን እንያዝ። ዕብራውያን 10:23 ነው። አምፕሊፋይድ ቨርዥን እንደዚህ ነው የሚለው let us seize and hold tightly the confession of our hope without wavering ይላል። the confession of our hope እግዚአብሔር የሰጠንን ተስፋ እግዚአብሔር የገባልንን ኪዳን which is the confession ያንን መናገራችንን ምን እናድርገው ነው የሚለው አጥብቀን እንያዝ። አጥብቀን እንያዝ። አማርኛው አምነን ምንን ምንለት ነው የሚለው የምንናገርለት አምነን የምንናገርለት ተስፋ አለ። ለምሳሌ እግዚአብሔር መልካም ነው ብለናል። let's hold fast ያንን confession ነው የሚለው the confession of our hope እግዚአብሔር ደግ ነው ብለናል አይደለም? keep it, stay at it። praise God። አሜን አሜን። የምንናገርለት ተስፋ አለ። የምናወራው ተስፋ አለ። እሱ ላይ ነው ታይትሊ መጣበቅ ያለብን። ለምን? because እምነታችሁ መናገር እስካልጀመረ ድረስ ሰርከምስታንሳችሁ መቀየር አይችልም። he cannot fight for you። እምነታችሁ ይዋጋላችሁ መናገር ሲጀምር ነው። ሃሌሉያ አሜን አሜን። ይኸውላችሁ እምነታችሁ የእግዚአብሔርን ቃልና እግዚአብሔር ያለውን ነገር ያለ ትግል የሚናገርበት ሌቭል ላይ መድረስ አለበት። effortlessly እምነታችሁ የሚናገርበት ደረጃ ላይ መድረስ አለበት። አንዳንድ ጊዜ effortless ማለት ነው ብዙ ሳትጨነቁ
ብዙ ሳታስቡ ፕሬዝ ጋድ አሜን። ልጆቻችሁ ከባድ ቃል ስትነግሯቸው ስትራግል የሚያደርጉበት ጊዜ አለ አይደለም እንዴ? ስትራግል የሚያደርጉበት ሪሜምበር። ከዛ በኋላ ኤፈርትለስሊ ደግሞ ያ ነገር ከአፋቸው የሚወጣበት ጊዜ አለ። our faith need to grow ያለምንም ኤፈርት ያለምንም ጥረት ዝም ብሎ የእግዚአብሔር ቃል ቡልቅ ማለት አለበት። praise god አሜን። I'm a winner ማለት አለበት። ዝም ብለ ምንም ሳትጨነቅ ባለጸጋ ነኝ ማለት አለበት። ማን ሰማ ሳትል praise አምልጦ ማለት ነው ከአፍ I'm healed ማለት አለ። ዝም ብለ effortlessly that's how you faith need to grow praise god አሜን አሜን። ስቴትመንትን ከማየት በፊት I'm rich ማለት አለ። ዝም ብለ አያችሁ አንዳንድ ሰው ስቴትመንቱን አይቶ ባንክ ደውሎ ይሄ ገንዘብ አለ የለም ካለ በኋላ ገብቷል አዎ ገባ አምብሌሽ ይላል። ከዛ እንደሱ አይደለም ምንም አየር በሌለበት praise god አሜን ምንም ነገር ጥጥ ብሎ ኤስኤምኤስ አይገባልህ effortlessly አምብሌሽ ማለት አለ። effortlessly that's faith እምነታችሁ ሲያድግ ያለ ትግል መናገር ይጀምራል። praise god ያለ ትግል እስቲ ያለ ትግል በሉ እስቲ። እምነታችን በየትኛውም ይኸውላችሁ በሲሪየስ በሆነ እጅግ በጣም ወሳኝ በሆነ የህይወት ጫና ውስጥ የእግዚአብሔርን ቃል ወደ መናገር ማደግ አለበት። under pressure praise god ሁሉ ነገር የተዘጋ ሲመስል in the name of Jesus you have to learn to speak the word እምነታችን ወደዛ ሌቭል ማደጋ ሌላ ነገር መናገር እስከማይችል ድረስ ሌላ ነገር መናገር እስከማያውቅ ድረስ ሌላ ነገር አሁን እናንተ ድንገት ተነስታችሁ ጀርመንኛ እንደማትናገሩ ሁሉ እምነታችሁ ሽንፈት መናገር እስከማይችል praise god ወይ ጀርመንኛ አመለጠኝ የሚል ሰው አለ በዚህ ቤት የለም praise god ካላችሁ ጸሎት እንጸልያለን በኋላ we'll pray for you አሜን። under pressure the same way የሽንፈት ቃል ካፋችሁ መውጣት እስከማይችል ድረስ ጀርመንኛ መናገር ጀርመንኛ የምትናገሩ ካላችሁ እኔ እናጋውን ይላል እኮ አንዳንድ ሰው አሁን ስብከት ለማድከም እሺ ጣሊያንኛ praise god ጀርመንኛ ለሚችለው ደግሞ መናገር የማይችሉትን ቃል ካፋችሁ እንደማይወጣ የሽንፈትና የውድቀት ቃል ካፋችሁ መውጣት እስከማይችል ድረስ በየትኛውም ፕሬሸር ህይወታችሁ ሲጨመቅ ምንም አይነት የአመጽ ቃል የስንፍና ቃል መውጣት እስከማይችል ድረስ እግዚአብሔር መልካም ብቻ ነው ማለት አለበት። አሜን አሜን። it doesn't matter the pressure you see የፈለገ ሰው አስሮ ቢገርፋችሁ ጀርመንኛ አታወሩ በቃ ግደል ጨርሰኝ ነው የምትሉት የለማ አሜን አሜን አሜን። the same way ሽንፈት ከውስጣችሁ መውጣት እስከማይችል ድረስ ህይወት ስኩዊዝ አድርጎ አንገታችሁን ሲያንቅ የሚወጣው እንደዚህ የሚል ነው እግዚአብሔር መልካም ብቻ ነው እግዚአብሔር ደግ ብቻ ነው። I see light ላላችሁ ሌላ ብርሃን ያለው እግዚአብሔር መንገድ ሲያወጣ ያለው እግዚአብሔር ምድረበዳውን ሲያረሰርሳ ያለው አሜን አሜን። እምነታችን አይምሮአችንና ልባችን በአንድ መስመር ባልሆነ ሰዓት ይሲ ብዙዎቻችሁ አንደበታችሁን የሚመራው አይምሮአችሁ ነው። አንደበታችሁን ግን መምራት ያለበት concerning faith ሌላ ነገር ስታወሩ በአይምሮ አውሩ ግድ የለም because አይምሮ እንደሌለው ይላል እግዚአብሔር ቃል እንዳበደ ሰው አውሩ ያልኩ አለ ባት እምነትን በተመለከተ ግን የእምነት ቃል የሚወጣው ከአይምሮ አይደለም የእምነት ቃል የሚወጣው ከልብ ነው። ለዚህ ነው ጌታ ኢየሱስ ሲናገር ማንም በልቡ ቢያምን ነው የሚለው ቢያምን በልቡ በአይምሮ አይልም። አይምሮ የሚያምነው በመረጃና በማስረጃ ነው but there is a spiritual conviction በውስጣችሁ አለ። እምነታችሁ አይምሮአችሁ የማይስማማውን ነገር መናገር አለበት። you faith need to grow ከአይምሮአችሁ ጋር ኮንትራዲክት የሚያደርግ ነገር እስከሚናገር ድረስ እምነታችሁ ማደግ አለበት። praise god ከአይምሮአችሁ ጋር የሚጋጭ ከሐሳባችሁ ጋር የሚጋጭ ከመረጃችሁ ጋር የሚጋጭ praise god አሜን አሜን። ሪዛልቱ ይሄ ነው ውጤቱ ይሄ ነው ፋክቱ ይሄ ነው but I believe otherwise
የማምነው ግን ሌላ ነገር ነው። in the name of Jesus አሜን አሜን። እግዚአብሔር ያለኝ ነገር አለ። እግዚአብሔር የነገረኝ ነገር አለ። ትወርሳለህ ብሎኛል፣ ወርሳለሁ። ትገባለህ ብሎኛል፣ እገባለሁ። አሜን አሜን። የማየው ግን ሌላ ነው። አይምሮዬ የሚነግረኝ ሌላ ነው። ረጃጅሞች ሰዎችን አያለሁ። በእግዚአብሔር I don't know በግራቸው መሃል ይሆን በተከሻ I don't know how ብቻ ትገባለህ ብሎኛል። እገባለሁ praise God I don't know how። አይምሮአችሁ እና ልባችሁ እስከሚጋጭ ድረስ እምነታችሁ ማውራት አለበት። That's how you win in this life. That's how you overcome. አይምሮአችሁ ሴንስ እስከሚሰጥ ድረስ ከሆነ የምታወሩት እናንተ የእምነት ሰው አይደላችሁ። Remember, praise God. Amen, amen, amen. You see, እምነታችሁ ሰዎች ሁሉ ያላቸው መረጃ ከናንተ ንግግር ጋር እስከሚጋጭ ድረስ መናገር አለበት። የሰዎች መረጃና ንግግር ግጭት እስከሚፈጠር ድረስ ምን ማለት ነው? የምትናገሩት ነገር ክህደት እስከሚመስል ድረስ የካዳችሁ ካልመሰላችሁ እምነት አላወራም ማለት ነው። አንተማ ትክዳለህ፣ ያለውን ነገር ትክዳለህ። ይሄው በዚህ ከፍሎ ይዞሃል አለም እንዴ? ከፍሎ ይዞሃል ወይም ራስ ምታት ይዞሃል ወይ ያነከስክ ነው ምናምን። ሰዎች አንተ ከሃዲነ እስከሚሉ ካላወራሽ እምነት እያወራ አይደለም ማለት ነው። You must feel like you are denying the circumstance. Praise God. Amen. እግዚአብሔርን ቃል እኮ ነግራችሁ አሁን የሚሰማው መንፈሳችሁ ነው። አይምሮአችሁ ሊረዳኝ እየሞከረ ነው። That's your problem. ልባችሁ ነው ማመን ያለበት። ክህደት ካልመሰላችሁ እምነት እያወራ አይደለም። እንዴት ሆንክ ሲላችሁ ሰው ምን ሆንኩ ማለት አለባችሁ። Praise God. አሜን አሜን። እንዴት ሆንክ ሲላችሁ አረቶ ብላችሁ አይደል መጀመር ያለባችሁ። ምን ያልሆንኩት ነገር አለ? ከየትኛው ልጀምርልህ? ጊዜ አለ ይላል አንዳንድ ሰው ማለት ይነግርህ የሆነውን ነገር ለመንገር ጊዜ ግን አለ፣ ኤርታይም አለ፣ ዳታ አያልቅም። I have a lot to tell you. ምን ሆንኩ? nothing. ረጃጅም ሰው አላየንም ይላል እግዚአብሔር። ያለን እንደሱ አይደለም ይላል። praise God. አሜን አሜን። እኛ በፊታቸው እሺ እንዳንበጣ አይደለንም። እኔ አልታየኝም አንበጣ፣ ያየሁት አንበጣ የለም። እኔ አንድ ነገር ብቻ ነው የምሰማው። እኔ የአብርሃም አምላክ ነኝ፣ እኔ የይስሐቅ አምላክ ነኝ፣ እኔ ያዕቆብ አምላክ ነኝ። ወደዚያ ምድር አስገባሃለሁ። I heard a voice. ይሄንን ረጅም ሰው ከማየት በፊት የሰማሁት ድምጽ አለ። የህይወትን ቻሌንጅ ከመጋፈጥ በፊት I heard a voice የሰማሁት ድምጽ አለ። የተከተልኩት ሌላ ድምጽ አለ። አያችሁ፣ ክህደት እስከሚመስል ድረስ ካልተናገራችሁ እምነት እያወራ አይደለም። በፍጹም ከሰዎች ጋር ብሌንድ ለማድረግ ለመመሳሰል ባለፈውም ነግሬያችኋለሁ። የኮንቨርሴሽን ፍሎ እንዳይበላሽ ብላችሁ ቃላችሁን አትቀይሩ። የሞቀ ሽንፈት እየተወራ ባለበት ቦታ ስትደርሱ እንደው የጫወታቸውን እንዳላበላሽ ብላችሁ አንድ ሽንፈት አትጨምሩ። ጫወታው መበላሸት አለበት። እያሸነፍን ነው ማለት አለበት። ራስህን እኛ ማለት ጀመርክ ይሏል። ከዛ ፕሬዝ እኔና እግዚአብሔር ትላለህ። ፕሬዝ ጋድ እኔና እግዚአብሔር ፕሬዝ ጋድ። አንድ እግዚአብሔር ሰው እንደዚህ አለ፣ ዓለም ሁሉ እኮ እየተቃወመ ነው አሉት። ዓለም ሁሉ እየተቃወመ ነው ሲሉት እኔና እግዚአብሔር ደግሞ ዓለምን እየተቃወመን ነው አለ። እኔና እግዚአብሔር እምነታችሁ የሚያወራ ወይም ደግሞ እምነታችሁ ማውራቱን የምታውቁት ክህደት እስኪመስል ድረስ አንዱ ምልክት ያ ነው። That's one of the signs in the name of Jesus. Hallelujah. Remember, ፍርሃት የራሱ ሪፖርት አለው። ፍርሃት ምን አለው? የራሱ ዜና አለው። It's got its own report. እንደዚህ አሉ፣ ስለሰለሏት ምድር ለእስራኤል መካከል ምን አወሩ ይላል? መጥፎ ወሬ አወሩ የሚል ቃል አለ። bad report። ለኛው መጽሐፍ እንደዛ ነው የሚለው bad report። ራሳችን ያየነው እንዳንበጣ ነው። ራሳችን ያየነው እንደ ትንሽ ነው። we cannot do it. እምነት ደግሞ ሌላ ሪፖርት አለው። ሃሌሉያ።
ምድሪቷን ከሰሏት መካከል ካሌብና ኢያሱ እንደዚህ ያሉ ነው የሚለው እግዚአብሔር በእኛ ደስ ከተሰኘ ማርና ወተት ወደምታፈሰው ምድር መርቶ ያስገባናል። You must have a different report. Hallelujah. 12ቱ ሰዎች ያዩት አንድ ነገር ነው። 10ሩ የሚያወሩት ሌላ ነው። 2ቱ የሚያወሩት ሌላ ነው። ለዚህ ነው ማንም ሰው ልጁን ከነዛ ከ10ሩ መሃል ሰይሞ ማትሰሙት። ያ10ሩ ስም አለ የሆነ ቦታ ግን ማንም ሰው በእነሱ ስም አይጠራም። ስም እንኳን ስንጠራ ካሌብ ነው ምንለው ኢያሱ ምን ያደርጋል? ባድ ሪፖርት የሚያወራ ሰው ስም ለልጃችሁ እንኳን አሰጡም የነሱን ስም ዋይ ይውላችሁ መጽሐፍ እንደዚህ ነው የሚለው በዚህ ጄነሬሽን ውስጥ ከነበሩ ሰዎች መካከል እግዚአብሔር ያላቸውን የወረሱት 2ቱ ብቻ ናቸው። ለምን? ምትወርሱት የአንደበታችሁን ፍሬ ነው። በዚህ በምድረ በዳ መሞት ይሻለናል ያሉ በምድረ በዳ ሞቱ። በዚህ ምድረ በዳ ላይ መቅረት ይሻለናል ያሉ በዛ ቀሩ። በዚህ ምድር መቃብር ያስፈልጋል ያሉ ሰዎች እዛው ተቀበሩ። ዋይ ሰው የሚበላው የአፉን ፍሬ ነው። ዓለማችሁን የምታሸንፉት በእምነታችሁ ነው። እምነታችሁ የሚያሸንፍላችሁ በመናገር ነው። ይኸውላችሁ ይሄ ጄነሬሽን እግዚአብሔር እንደዚህ አለ እነዚህ እንሞታለን ያሉ ሰዎች እስኪሞቱ አለ በቃ እንቆያለን አለ። ለምን? I will be committed የአፋቸውን ፍሬ እንዲበሉ I will be committed አለ እግዚአብሔር። ይሄ በመንፈሳዊ ዓለም የሚሰራ ፕሪንሲፕል እግዚአብሔር የመርህ አምላክ ነው። እግዚአብሔር መልስ የሚሰጠው ለእንባችን አይደለም። እግዚአብሔር መልስ የሚሰጠው ለጉስቁልናችን አይደለም። እግዚአብሔር መልስ የሚሰጠው ለኩርፊያችን አይደለም። እግዚአብሔር መልስ የሚሰጠው ለአቲቲዩዳችን አይደለም። እግዚአብሔር መልስ የሚሰጠው ለእምነታችን ነው። He will respond to your faith. ለዚህ ነው ጌታ ኢየሱስ በህይወት ዘመን በኖረበት በምድር ላይ በኖረበት ጊዜ ሁሉ የሚነው ነገር አነገር እምነትህ አድኖሃል፣ እምነትሽ አድኖሻል። አሜን አሜን። እምነት your faith. I have a good report. አሜን አሜን። እስቲ እኔ በሉ እስቲ መልካም ዜና አለኝ በሉ። praise God. Under any circumstance I have a good report. በየትኛውም ሁኔታ ውስጥ መልካም ሪፖርት አለኝ። እግዚአብሔር መውጫ እንደሚያበጅልኝ እናገራለሁ። እግዚአብሔር ተስፋ ቃሉን እንደሚፈጽም አውጃለሁ። I will speak. አሜን። so last week ያነሳነው ሐሳብ አለ። የእግዚአብሔርን ቃል መናገር ማለት ምን ማለት ነው? ወይም ደግሞ እምነታችን ተናገረ ስንል ምን ማለታችን ነው? የእግዚአብሔርን ቃል መድገም ነው። ሁለተኛው ምን ብለናል? ከእግዚአብሔር ቃል ጋር ምን ማድረግ ነው? መስማማት ነው። to agree. confession ማለት listen to this very carefully. ብዙ ጊዜ ሰዎች ኮንፌሽንን በጣም wrongly ይረዱታል። እምነት አስተማሪዎች ሲያስተምሩ በቃ ኮንፌስ አድርግ እንደዚህ አድርግ ያ የኔ ነው ህንጻው የኔ ነው መኪናው የኔ ነው ሴትዮዋ የኔ ነች ሁሉም ነገር የኔ ነው ብለው በቃ ያወራሉ። that's not confession ማለት number 1 እግዚአብሔር ያለውን ምን ማለት ነው? መድገም ነው። ሁለተኛ ኮንፌሽን ማለት እንደ እግዚአብሔር ቃል መናገር ማለት እግዚአብሔር ከሚለው ቃል ጋር መስማማት ማለት ነው። to confess means to agree. ዲክሽነሪ እንደዚህ ይላል agreeing ማለት ምን ማለት ነው? to agree ማለት ምን ማለት ነው? to have the same opinion ማለት ነው። ከአንድ ሰው ጋር ስትስማሙ which means you have the same opinion ምን ማለት ነው? የተለየ ሐሳብ አታመነጩም። you have the same opinion. praise God. the same opinion ተመሳሳይ ሐሳብ ተመሳሳይ አቋም መያዝ ማለት ነው ከእግዚአብሔር ቃል ጋር። to agree ማለት to have the same opinion. to agree ማለት ምን ማለት ነው? to give official consent ማለት ነው። ምን ማለት ነው? መስማማት ማለት ህጋዊ መብት መስጠት። አንድ ሰው በእናንተ ምትክ አክት እንዲያደርግ በእናንተ ምትክ እንዲሰራ ወይም ደግሞ እሱ የሚያደርገው ነገር ከእናንተ ሐሳብ ጋር አንድ እንደሆነ ኃላፊነት መስጠት ማለት ነው። to give consent ማለት ነው። praise God. ልክ ውክልና እንደሚባለው power of attorney እንደሚባለው መስማማት ማለት ያ ነው። ተስማምቻለሁ ፈርማለሁ እከሌ አቶ ከሌ መኪናዬን እንዲሸጡ ተስማምቻለሁ ስል I agree ማለት ነው። ወደ ኋላ መመለስ አልችልም። so I give consent.
ኮንፌስ አረግ ምን ማለት ነው? ከእግዚአብሔር ቃል ለእግዚአብሔር ቃል ኮንሰንት ሰጥቼዋለሁ ማለት ነው። ፕሬዝ ጋድ። የእግዚአብሔር ቃል አረጋለሁ ያለኝን ያርገኝ፣ እሰራለሁ ያለኝን ይስራልኝ። አሜን የሚል አለ። አሸንፍልሃለሁ ያለኝን ያሸንፍልኝ። that's how I agree with the word። የእግዚአብሔርን ቃል ማወጅ ሲጀምር agreement ማለት I am giving a consent to the word in the name of Jesus። የእግዚአብሔር ቃል በጠላቶቼ መንደር ሄዶ ከኔ ጋራ ተስማምቶ ለኔ የሚሆነውን እንዲሰራልኝ in the mighty name of Jesus። በሽታ ነው እንዲያጠፋልኝ፣ ፖቨርቲ ነው እግዚአብሔር አምላክ እንዲገለጥ I give my consent to the word። ቃሉን ማወጅ ማለት ምን ማለት ነው? ህጋዊ መብትና ኮንሰንት ለቃሉ መስጠት ማለት ነው። ሂድና የፈለከውን አርግ ትለዋለህ እግዚአብሔርን ቃል። እኔ የተባረኩ ሰው ነኝ ስትል እኔ የአብርሃም በረከት በኔ ላይ ነው። according to ገላትያ 3:13 እግዚአብሔር አምላክ የአብርሃምን በረከት ሰጥቶኛል። ስለዚህ እኔ የተባረኩ ሰው ነኝ ስትል ቃሉ ወጥቶ ለበረከትህ መስራት ይጀምራል። ኮንሰንት አለዋ። እኔ የተረገምኩ አይደለሁም in the mighty name of Jesus። የህግ እርግማን በኔ ላይ አይሰራም። so I'm blessed። it's a consent። አሜን። remember negative word ከአፋችሁ ሲወጣ you are giving a consent ለዛ word። እኔ ይሄ ሀገር አይሆንልኝም ስትል አሁን ቃልህ ህጋዊ ውክልና አግኝቷል። ካንተ ቀድሞ ይወጣና ይሄ ሀገር በፍጹም እንዳይሆንልህ በትጋት መስራት ይጀምራል። it will work። why? you agree with that word። consent እየሰጠኸው ነው። I remember አንዲት ሴት እየጸለይኩ many years ago ይሄ ትምህርት እንኳን ብዙ ሳይገባኝ በፊት many years ባይብል ስኩል የገባ አይመስለኝም። ለሆነ ሴትዮ ጸልይ ተባልኩ። እየጸለይኩላት ቀና አለች። አየችኝና ፓስተር አለች። አቤት አልኳት። ከዚህ ሀገር ከመምጣቴ በፊት አንድ ጠንቋይ ለናቴ ምን ብሏታል? እቺ ልጅ ከዚህ ሀገር ትወጣለች፣ ታገባለች፣ አትወልድም፣ በህይወትም አትመለስም ብሏታል። ስለዚህ በህይወት እኮ አልመለስም ለምን ምጸልዩ አለችኝ። that's the word። ባሏን ይወሰደኝ ባሏ ነው ጸልይ አለኝ። እሷ ግን ሪሊዝ የምታረገው ሌላ ቃል አለ። I couldn't pray። ይሄ ቃልም አልገባኝም ያኔ። ይሄ ቃል ቢገባኝ ኖሮ I wish አስረዳት ነበር። I don't know። she died በ15 ቀኑ። ልክ ያጠንቋይ እንዳለ ወደ ሀገሯ ሬሷ ተመለሰ። let me tell you something። የምትናገሩት ቃል ኮንሰንት ነው። it's official word ነው። በኋላ መጣበታለሁ። ይሄ ቃል ወጥቶ ይስራልኝ እያላችሁ እየከሰርኩ ነው ስትል ይሄ ቃል በትጋት ይነሳል። ዋው ይላል። ዛሬ ስራ አለብኝ ይላል። ቆይ ያልከሰረ ሌላ ምን ህይወት አለው ይላል። you giving consent to agree in the name of Jesus። በእዳ ውስጥ እንኳን ያላችሁ ሰዎች አንደበታችሁ መከፈት ያለበት እንደዚህ ብላችሁ ነው። እኔ ባለዳ አይደለሁም። አንዳንድ ሰው ነኝ እኮ ይላል። እስቲ አይደለሁም። እስቲ ካጠገባችሁ ያለው ሰው ረሄን ሰው እንደው ፓስተሩን ተው የሰውየውን እየሰማህ ነው ወይ በደንብ የሚነግርህን ነገር በል። ለምን የምትናገሩት ነገር ኮንሰንት ነው። እኔ በኔ ላይ እዳ አይሰራም ስትል እዳ የማይሰራበትን መንገድ የእግዚአብሔር ቃል ወጥቶ ላንተ መስራት ይጀምራል። in the name of Jesus። እዳሽን ሄደሽ ክፈይ ያላት ያ ፕሮፌቲክ ወርድ በውት ላይ መምጣት ይጀምራል። እግዚአብሔር መንገዶችን ማዘጋጀት ይጀምራል። ዋይ የምትናገረው ቃል it's a official consent ነው። አውልቀም በኋላ አግሪ ማድረግ ማለት allow or approve ማለት ነው። to allow or to approve to agree። ይሄ ቃል በውስጣችሁ ይግባ። ከእግዚአብሔር ቃል ጋር መስማማት ማለት የእግዚአብሔር ቃል እንዲሰራ መፍቀድ አፕሩቫል መስጠት ማለት ነው። ማህተም መምታት ማለት ነው። ሃሌሉያ አሜን አሜን። ምን ያህል የምትናገሩት ቃል ኢምፖርታንት እንደሆነ እንዲገባችሁ ነው የምነግራችሁ። ምን ያህል የእግዚአብሔርን ቃል መናገር ሲሪየስ ማተር እንደሆነ በህይወታችሁ ላይ in the name of Jesus
to agree with the word ማለት to allow or to approve ማለት ነው I agree with the word hallelujah ማርያም እንደዚህ አለች እነሆ የጌታ ባሪያ አለች praise God እንደ ቃልህ እስቲ እንደ ቃልህ በሉ እስቲ ይሁንልኝ አለች praise God I don't know how it works ይሄን ድምጽ ከዚህ በፊት ሰምቼው አላውቅም በዚህ አይነት ሁኔታ ውስጥ የነበረ ጓደኛም የለኝም እንዲህ አይነት ተአምራት ሲወራም ሰምቼ አላውቅም ነገር ግን እግዚአብሔር ከተናገረ let it be according to the word in the name of Jesus ማለት ያለባችሁ ይሄ ነው I don't know ምን ውስጥ እንደገባው ነገር ግን የሚያወጣ የእግዚአብሔር ቃል አለ የሚረዳ የእግዚአብሔር ቃል አለ ሰርከምስታንስን መቀየር የሚችል የእግዚአብሔር ቃል አለ እግዚአብሔር እረኛዬ ነው in the name of Jesus በሞት ጥላ መካከል he will pick me out I allow and I approve the word amen circumstanceaችሁ የሰጣችሁን ቃል ስትነግሩ you are allowing that word and you are approving that word የጠላቶቻችሁን ቃል ስትደግሙ approve እያደረጋችሁ ነው ትወድቃለህ ብሎኛል ካላችሁ ትወድቃለህ የሚለው ነው የምትደግሙ no I refuse እምነታችን ከእግዚአብሔር ቃል ጋር መስማማት አለበት መናገር ማለት ያ ነው to agree ማለት to be consistent ማለት ነው መስማማት ማለት to be consistent ምን ማለት ነው ሙዲ አለመሆን ማለት to agree with the word ማለት በሙዳችን ላይ ያልተመሰረተ ንግግር ማለት you have to be consistent praise God amen ሞቅ ያለን ቀን አሙቀ ነው የበረደን ቀን ደግሞ መባረድ አይደለም to agree with the word praise God የተጋጋለ አትሞስፌር ላይ ስንገባ ተጋግለን መንፈሳዊ ሰው ስናገኝ አቦ አንተ እውነትህን ነው ባክም ናም ብለን ጨርሰን አሜን ሃሌሉያ praise God ብለን ከዛ ደግሞ የሆነ ቀዝቃዛ በረዶ መንፈስ ያለበት መቼም አይጠፋም አመጣ አንዴ በረዶውን ሲለቀብን I think ይሄ ነገር እየሰራ አይመስለኝ አላ የበረዶ መንፈስ አለ ልባችሁን የሚያወርዳል አንድ ስልክ ደውሎ አንድ ሳምንት የሚያስጨንቃችኋል አንድ ሳምንት ነው የሚሰጣችሁ ጊዜ ለጭንቀት የደወለው አንድ ነው you have to be consistent to agree ማለት constantly in the name of Jesus no matter what እግዚአብሔር የተናገረው ነው የሚያደርገው ምድረ በዳ ነው እግዚአብሔር ያለውን ነው የሚያደርገው 40 አመት ሙሉ remember ይሄ ታሪክ ዘውልቁ ላይ ያለው ቃል ይሄ ቃል ከወጡ ከሁለት አመት በኋላ ነው 38 አመት ምድረ በዳ ላይ ቆይተዋል 38 years ይውላችሁ በዛ ሁሉ አመት ውስጥ የኢያሱ ቃል አይቀየርም አሜን 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 ትላላችሁ ወይ እግዚአብሔር ያለው ነገር እንደቆየኮ ያስባል ውስጡኮ ያስባል ለምንድን ነው ያልሰራልኝ ይላል ነገር ግን there is something in him እግዚአብሔር የተናገረውን የሚያደርግ አምላክ ነው 3 አመት 4 አመት 5 አመት ከ10 አመትም በኋላ እግዚአብሔር ወደዛ ምድር ያስገባናል እግዚአብሔር የሰጠን ያወርሰናል እግዚአብሔር የተናገረው ይፈጸማል አሜን ካሌብን ታስታውሳላችሁ ባረጀ ጊዜ 80 አመት ከሆነው በኋላ ወደ ኢያሱ መጣ ሃሌሉያ ሪሜምበር አለው የዛሬ 38 አመት ወይም 40 አመት እግዚአብሔር ያለውን ነገር ሰምታል አለው my God is faithful አለ አምላኬ ታማኝ አምላክ ነው አለ እስቲ አንድ ሰው አሜን ይበላል ጉልበቴ አልደከመም ይሄን ሁሉ አመት እግዚአብሔር በህይወት አቆይቶኛል አለ he preserved me ይሄን አመት እግዚአብሔር ያቆየኛል የነገረኝን ሊያደርግ ስለፈለገ ነው የነገረኝን ሳያደርግ እንዳልሞትበት እግዚአብሔር ጠብቆኛል አለ ይሄን you are alive because እግዚአብሔር የነገረ ነገር እየመጣ ስለሆነ ነው በህይወት ያለሽው እግዚአብሔር ያለሽ ነገር እየፈጠነ ስላለ ነው እግዚአብሔር በጠላቶቻችሁ እንዳትወድቁ ያልፈቀደላቸው because የነገራችሁን ሊያደርግ ስለወሰነ he will never destroy you አያችሁ to agree ማለት to be consistent ማለት ነው ከ40 አመት በኋላ ካሌብ መጣ እግዚአብሔር ተራራማው ምድር ሰጣለሁ ብሎኛል ጉልበቴ ከኔ ጋር ነው ያለው አልደከምኩም አሁንም እዋጋለሁ I will fight in the name of Jesus እስቲ አንድ ሰው I will fight ይበል እስቲ አልሰማም እስቲ እዋጋለሁ በሉ እስቲ አይሰማም ንጣጭ እስቲ እዋጋለሁ በሉ እስቲ
የሚዋጋችሁ እስቲ ይስማ። ጩሁና በደንብ እዋጋለሁ በሉ እስቲ። I'm fight in the name of Jesus። አልደከመኝም፣ ተስፋ አልቆረጥኩም፣ ወደ ኋላ የቀረው no I'm not feeling that way። ወደ ኋላ ለመመለስ አልወሰንኩም። I'm still ready to fight። እግዚአብሔር ያለኝ ነገር በእጄ እስከሚገባ፣ እግዚአብሔር የነገረኝ ነገር እስከሚፈጸምልኝ፣ ትይዛለህ ያለኝን እስከሚይዝ፣ ታያለህ ያለኝን እስከማይ፣ ይሆናል ያለኝ እስከሚሆን ድረስ I'm still strong to agree። ከእግዚአብሔር ቃል ጋር መስማማት ማለት consistently እግዚአብሔር ያለው መድገም ማለት ነው። That's how confession works። እምነታችን በዚህ ሌቭል ነው ማደግ ያለበት። ሃሌሉያ። ብዙ ጦርነት በህይወታቸው ላይ ያለፈ እግዚአብሔር ያላቸው ነገር ግን ከአእምሯቸው አልወጣም፣ ከልባቸው አልወጣም። 31 ነገስታትን ተዋግተዋል። ከገቡም በኋላ ከኢያሪኮ በኋላ ብዙ ነገስታትን ተዋግተዋል። እግዚአብሔር ያላቸውን ነገር ለመያዝ they've been so many battles። ነገር ግን እግዚአብሔር የነገራቸው ነገር በውስጣቸው አለ። in the name of Jesus። አንድ ጊዜ ሰይጣን ሲያጮለው በቃ ቸርችም አልመጣም፣ አላገለግልም፣ መባ አልሰጥም፣ አስራትማ አይታሰብም፣ ልዩ ስጦታ አላረገውም፣ ምን ሆንክ በቃ that's not faith። የብዙ ሰዎች ህይወት ወደ ኋላ የሚመለሰው በዚህ ነው። you have to be consistent። እግዚአብሔር ያለኝን ያን አይነት ሰው ነኝ። እግዚአብሔር የነገረኝን ያን ያደርገዋል። I agree with the word። አሜን አሜን አሜን። you see to agree means የመጨረሻው ትርጉም ለዛሬ መሰጣችሁ ይሄ ነው። to be in harmony ማለት ነው። መዋሃድ ማለት ነው። ሃርሞናይዝ ማድረግ። ከእግዚአብሔር ቃል ጋር መስማማት ማለት ከእግዚአብሔር ቃል ጋር ሃርሞናይዝ ማድረግ ማለት ነው። ከእግዚአብሔር ቃል ጋር በሰላም ለመኖር መወሰን ማለት ነው። you know ከእግዚአብሔር ቃል ጋር በምን ለመኖር ከእግዚአብሔር ቃል ጋር በሰላም ማይኖር ሰው አለ። ከእግዚአብሔር ቃል ጋር በሰላም to harmonize። praise God። forgive ሲል you have to be harmonized። እግዚአብሔር አንተ ደግሞ አሁን አበዛኸው ሳይሆን የምትለው I agree with you። አሜን አሜን። አንዲት እናት ነበሩና በደርግ ጊዜ ልጃቸው ተረሽኖ ሞቷል በደርግ ባለስልጣን። ያ የደርግ ባለስልጣን እስር ቤት መግባቱን ሰምተው ደስ ብሏቸዋል። ዘመን መጣ፣ የልጄን ደም በበቀልበት እግዚአብሔር ሊበቀል ደስ አላቸው በጣም። ከዛ ከዓመት በኋላ ሌላ ዜና ሰሙ። የሰሙት ዜና ሰውየው ጌታን ተቀበለ የሚል ነው። እስር ቤት ጌታን ተቀበለ ሲል ይሄ ኢየሱስ ደግሞ ያበዛዋል አሉ። ወገባቸውን ይዘው አሁንስ አበዛዋል፣ አሁንስ አበዛው። ለምንድን ነው ጌታ የሚቀበለው ነው? ይሄ ቅጣት አንሶት ወደ ዘላለም ቅጣት መግባት ነበረበት ነው። በእግዚአብሔር ቸር ነው። ፕሬዝ ጋድ። አሜን አሜን። ይኸውላችሁ to agree with him ማለት to harmonize ማለት ከእግዚአብሔር ቃል ጋር መስማማት፣ መዋሃድ፣ በሰላም መኖር in the mighty name of Jesus። ሃሌሉያ። ኮንፌስ ያደረጋችሁት ነገር በአመት ውስጥ ካልተከናወነላችሁ ከቃሉ ጋር መጣላት አትጀምሩ። ይሄን ጥቅስ በቃ አታንብበው አትበሉ ሰውን። ይሄን ጥቅስ የሆነ እዛ ጋር መዝሙር ላይም ከመጣ ጥቅሱ አትዝለሉት። be harmonize ከእግዚአብሔር ጋር in the name of Jesus። አረ ሃሌሉያ። ዛሬ አንድ ሰው ብርሃን እየተካፈለ ነው። እምነታችን መናገር እስከሚችል ድረስ ማደግ አለበት። ያኔ ነው የህይወታችን ድል ይመጣው። listen ለምንድን ነው መናገራችን ኢምፖርታንት የሆነው? ምክንያቱም የምንናገረው ቃል በህይወታችን ላይ ኢማጂኔሽን ይሰጠናል። ቃል በህይወታችሁ ላይ it creates imagination። እምነት የሚሰራው ደግሞ ከምታዩት በምናባችሁ ውስጥ ከምታዩት ነገር ጋር ነው። የምትናገሩት ቃል will give you imagination። ኦኬ። ጭራቅ ስለአሁን ለምሳሌ እዚህ ጋር ጭራቅ ቀንድ ያለው ቀንዱ ቀይ ነው ቀይ ቀንድ ያለው አረንጓዴ አፍንጫ ያለው ረጅም ጭራቅ እያልኩ ሳወራ ምንም ታረጉት? ጤናማ ሰው ከሆናችሁ will start to imagine። በውስጣችሁ ጤናማ ከሆናችሁ በጣም መንፈሳዊ ከሆናችሁ አታረጉም። በርግጥ ግን if you are a normal person እንደኔና እንደሌሎቻችን you will start to imagine
የምትሰሙትን ነገር ኢማጂን ማለት ጀምራላችሁ። ቃላችሁ ምን ይፈጥራል? ኢማጂኔሽን ይፈጥራል። ለዚህ ነው ቃላችሁ በጣም ኢምፖርታንት የእምነታችሁ አጋር የሆነው የምታዩትን ነገር የሚፈጥርላችሁ የምትናገሩት ነገር ነው። ሃሌሉያ አሜን አሜን። ዲሴምበር ላይ ስራ ሲዘጋ ቢች ላይ ሄዳለሁ። ሃሌሉያ አንድ ቢች አለ። ጌታ ይባረክ። ኢማጂኔሽን ልፈጥርላችሁ የኔን መንገድ እየነገርኳችሁ አለ። I will go ውቅያኖስ ላይ እቀመጣለሁ። አልጋ አስነጥፋለሁ። ከዛ በኋላ ምን ነው የሚባለው? ዣንጥላ አረጋለሁ። ሰንስክሪን እቀባለሁ። መነጽሬ በቃ ከባድ መነጽር አረጋለሁ። ፕሬዝ ጋድ ሃሌሉያ። ናው ዩ ሃቭ ቱ አሁን አንዳንዶቻችሁ ሄዳችሁ በቃ ኦሬዲ ሄዳችኋል። I will walk on the beach ባዶ እግሬን እሺ በሉ አሜን በሉ ቶሎ ቶሎ። እግሬ አሸዋ ይዛል። You are creating imagination. ዲሴምበር ላይ የ21 ቀን ጾም ጸሎት እገባለሁ። ምንም አልበላም። ያ ኢማጂን አሁን ምን መጠውለግ እየታያችሁ ነው። Your word will give you imagination. የእግዚአብሔርን ቃል መናገር ስትጀምሩ የምታዩት ነገር መቀየር ይጀምራል። You will start to imagine. Praise God. ይሄ ዓመት ከማለቁ በፊት እግዚአብሔር በምስጋና ነዶ ቤቴን ይሞላዋል ማለት ነው። አሜን አሜን። ቴስቲሞኒ will come. ምስክርነቶች ይመጣሉ። መልሴ ደጅ ማንኳኳት ይጀምራል። ሃሌሉያ። እግዚአብሔር አምላክ እንባን ከዓይኖቼ ላይ ያብሳል። የትኛውም ዲስአፖይንት ያደረገኝ ነገር ይሄንን ዓመት ከኔ ጋር አያልፍም። You have to imagine የምትናገሩት ነገር ስዕል ስለሚፈጥር በህይወታችሁ ላይ that's why ትክክለኛውን ነገር መናገር ያለባችሁ። remember እግዚአብሔር አምላክ የሚናገረው በዚህ እግዚአብሔር እንኳን ለሰው ሲናገር የሚናገርበት ሜን ሪዝን ኢማጂኔሽን እንዲፈጠር እያደረገ ነው። እግዚአብሔር ስዕላዊ ንግግር ነው የሚናገረው። ስለዚህ ከግብጽ እጅ ልታደጋችሁ ከዛስ ማርና ወተት ወደምታፈሰው አሁን ኢማጂን ማርና ወተት ፕሬዝ ጋድ ሃሌሉያ። በቧንቧችሁ ይመጣው ምንድነው? ማር። ሁለት ቧንቧ ነው ያላችሁ። አንደኛው ላይ ምን ይመጣል? ወተት። ከዛስ ወደ ሰፊና ለም ወደ ሆነች ወደ ከነዓናውያን ምድር እግዚአብሔር ኢማጂኔሽን የሰጣቸው ነው። እምትገቡበት ስፍራ ሰፊ ነው። ፕሬዝ ጋድ ለም ነው። አሜን ይመስላል። ማርና ወተት በዛ ይፈሳል። ምንድነው ያደርጋሉ? እግዚአብሔር ኤክስፔክቴሽን በውስጣቸው ያስቀመጠ ነው። ኢማጂኔሽን በውስጣቸው ያስቀመጠ ነው። የሚገቡበት ምድር እዚህ ቁጭ ብለው እንዲያው ያደረጋቸው ነው። ይኸውላችሁ በህይወታችሁ ላይ ድላችሁ ያለው በምትናገሩትና በምታዩት ነገር ነው። በውስጣችሁ ማየታል። see yourself የሆነ ቦታ ላይ እግዚአብሔር ነገራችሁ ሲቀይር ማየት አለባችሁ። in the mighty name of Jesus አሜን አሜን። አንዳንድ ሰው ለምሳሌ ቤት የለውምና ለምሳሌ ያልተከራየ ነው። ምን ነበር ነው መከራየት የምትፈልገው ስትሉት ገና ትንሽ ይላል። ሲጀምር ነው ከአፉ ትንሽ። እዚህ ጋር መኝታ ቤት፣ እዚህ ጋር ኩሽና፣ እዚህ ጋር አልጋ፣ እዚህ ጋር ጠረጴዛ፣ ከዛ እኔና አልጋዬ ተፋጠን። ፕሬዝ ጋድ why የለህም አይደል? ኦሬዲ ቤት የለህም። why don't you start? አንድ እግዚአብሔር ሰው ላስት ዊክ ሲናገር ሰማሁት። መኝታ ቤቴ አለ ጌታ ይባረክ፣ መኝታ ቤቴ 6 ሩም አለው አለ። ምኔ ነው ሰምታችኋል? ይሄን ቪዲዮ ልክላችሁና ደግማችሁ ሰምታችሁ አብረን እንጫወትበታለን። እቤቴ አይደለም ያለው፣ እቤቱ አይደለም መኝታ ቤቴ አለ። ስንት ክፍል አለው? ተነሳው ነው ያኔ ቆምኩ። ፕሬዝ ጋድ። ለምን ይሄንን ሩም ለማሰብ በልሳን መጀመሪያ ትንሽ ጊዜ መጸለይ ያለብኝ። I have to pray in the spirit። ምንድነው 6 ሩም ይኖር? I don't know how። የሚስቱ ባዝሩም አለ፣ የሱ ባዝሩም አለ፣ የሱ መልበሻ አለ፣ የሷ መልበሻ አለ፣ ማጥኛ ክፍል አለ። I don't know። ምን አሁን ሁላችሁ ተናደዳችሁ። Remember
የምትናገሩት ነገር ነው ገደባችሁ። የቆማችሁት ተናግራችሁ ያቆማችሁበት ቦታ ነው። ሕይወታችሁን የሚይዘው የተናገራችሁት ነገር አጥር የሆናችሁ የተናገር ዛሬ በጌታ በኢየሱስ ስም የሆነ አጥር ይፈርሳል። የሆነ ብሬክ የምታረጉት ነገር አለ። ሰብራችሁ የምትወጡት ነገር አለ። በሕይወታችሁ ይላችሁ ኢማጂን አድርጋችሁ ወደማታውቁት ነገር ሳይሆን እግዚአብሔር he will give you an imagination። የለመለመ ስፍራ ትገባላችሁ። ወደ ሰፊ ስፍራ ትገባላችሁ። እስኪ አንድ ሰው ሰፊ ስፍራ ይበል እስኪ። የለመለመ በሉ እስኪ። የተባረከ በሉ እስኪ። ሃሌሉያ አሜን አሜን። እስኪ የኔ ሕይወት በሉ እስኪ የሚሄደው በሏ ወደ ተባረከ ወደ ለመለመ ወደ ሰፋ ስፍራ ነው። ሃሌሉያ you will be unlimited። እግዚአብሔር ነገራችሁን ለዚህ ነው መናገር ያለባችሁ። እግዚአብሔር ሲነውላችሁ agree with the word። እግዚአብሔር አምላክ የትንሽ ነገር አምላክ አይደለም። እግዚአብሔር አምላክ በእናንተ ሁኔታ የሚለካ አምላክ አይደለም። እግዚአብሔር አምላክ ባላችሁበት ከረን ሰርከምስታንስ የሚለካ አምላክ አይደለም። ይህ ዓለም የሰጣችሁን ገደብ አትቀበሉ። ሰዎች የሰጧችሁን ገደብ don't accept it። don't accept the limit። ሰዎች ያሰመሩላችሁ መስመር አለ። don't allow that ያ መስመር ህይወታችሁ እንዲገዛ no I refuse። አሜን አሜን። I refuse in the mighty name of Jesus። I refuse በሉ እስቲ በደም ቃላችሁ ኢማጂኔሽን ቃላችሁ ይውላችሁ ስዕል በልባችሁና በመንፈሳችሁ እስከሚቀርጽ ድረስ መናገር አለባችሁ። የኔ ህይወት የለመለመ ነው in the name of Jesus። የኔ ህይወት ከፍ ያለ ነው። የብዙዎች መሪ ያረጋኛል እግዚአብሔር። ለብዙ ሰዎች ህይወት ደሞዝ ከፋይ ያረጋኛል እግዚአብሔር። ሚኒ ፋሚሊ በኔ ካምፓኒ ውስጥ ገብተው ይሰራ። እንደዚህ ነው ማውራት ያለባችሁ። እንዴት ይዘለቃል ምናምን የሚል ይሄ መወጋት ነው ያለበት። no say something big። ሃሌሉያ አሜን አሜን። በህይወታችሁ ላይ ያ ዲዛየር ዘዳግም 6:10 መንፈስ ቅዱስ በዚህ አለ። አምላክ እግዚአብሔር ላንተ ለመስጠት ለአባቶች ለአብርሃም ለይስሐቅና ለያዕቆብ ወደ ማላቸው ምድር ሲያገባ praise God። እግዚአብሔር ገና እየተናገረ ነው። በዚያ ያልሰራሃቸው ታላላቅና ያማሩ ከተሞች praise God። ታላላቅና ምን አይነት in the name of Jesus። የሚቀጥለው እርምጃችሁ የሚሆነው እግዚአብሔር ወደ ሰራላችሁ ታላላቅና ያማረ ከተማ ነው የሚሆነው። the next arrival ሃሌሉያ በሚቀጥለው ዙር የህይወት አውሮፕላናችሁ ላንድ ሲያደርግ ማለት ነው። ላንድ የምታደርጉበት ቦታ ይሄ ነው። ታላላቅ ያማረ እግዚአብሔር አምላክ ምን እያደረጋቸው ነው? ኢማጂኔሽን በውስጣቸው እየፈጠረ ነው። የሆነች የመንደር ከተማ አይተህ እግዚአብሔር እዚህ ነው የላከኝ እንዳትል ኦሬዲ እግዚአብሔር ኢሜጅ ሰጥቶሃል። የሆነ ሰፈር እንዳትቀር፣ ጓደኞቼ የቀሩበት እንዳትቀር፣ የሆነ ቦታ ላይ አያችሁ የሚያልፏቸው ከተሞች አሉ፣ የሚያልፏቸው ምድሮች አሉ። በደረሱበት ቦታ ሁሉ ምድር አለ፣ ከተማ አለ። ለዚህ ነው ጦርነት የገጠማቸው። በገቡበት ቦታ ሁሉ በቃ እግዚአብሔር እዚህ ፈልጎኛል ብለው እንዳያስቡ እግዚአብሔር አስቀድሞ ኢሜጅ ሰጣቸው። አንተ የምትሄድባት ከተማ አለው ታላቅ ከተማ ናት፣ ያማረ ነው። and I will never settle for less ማለት አለብህ። ላነሰ ነገር ህይወቴን በፍጹም አልፈቅድም in the mighty name of Jesus። የሆነ መንደር ስደርስ ደርሻለሁ አልልም። ታላቅ ከተማ እስቲ ድምጻችሁ ይሰማ። ታላቅ ከተማ በሉ እስቲ praise God። ያማረ ከተማ፣ የተሰራ ከተማ in the name of Jesus። የራስ ባልነበሩ መልካም ነገሮች ሁሉ የተሞሉ ቤቶች እግዚአብሔር የሚሰጥ ይሄ ነው አለ እግዚአብሔር አምላክ። do you think ይሄ ቲክቶክ ላይ እየቀረቡ ወይ የሆነ ፖድካስት ላይ እየቀረቡ የሌለ ነገር እንደሚያወሩ ሰዎች ይመስላችኋል? ያው አንዳንድ የሚያወሩት ነገር አለ፣ ረጃጅም ነገር ማለት የሌለ በዓለም ላይ የሌለ ነገር። እኔ እንዲህ ነበርኩ እንዲሁ በዚህ ወጥቼ በዚህ ገብቼ እያሉ የሰው ልብና የሰው
አይምሮ የሚያውልቋል በፍጥነት ከዚህ ሰፈር እዚህ ቦታ በ3 ደቂቃ ደረስኩ እንደሚሉ አይነት ማለት ነው እንደዚህ do you think እግዚአብሔር አምላክ ሃይፕ ሊያረገን የሚያወራ ይመስላችሁ እና እንግዲህ የእግዚአብሔርን ቃል ስናነብ ይሄ የውጊያ ነገር የሆነውን ቃል ብዙ ጊዜ አበሻ ያምናል እባብና ጊንጥ ሲል እባብ ይታየዋል ጊንጥ ይታየዋል አው ጊንጥ ዘንዶ ካልክ ወዲያው ነው የሚታየው ዘንዶ እኛ ጎረቤት አለ ሳድግም ቶሎ የሚያምነው ይሄ የውጊያ ሰይጣን ነክ ችግር ነክ የሆነ ጥቅስ ወዲያው ነው የሚገባው እየሰሩብን ነው ከጀርባ ካልኩ መች አጣውት እኔ አላጣውት አቃታለሁ ትላጅ መጀመሪያው አይ ነው እግዚአብሔር ይያለ ከጎናቸው ያለው ሰው እግዚአብሔር ያለውን እስቲ በእግዚአብሔር ስም አበለው እግዚአብሔር ያለው በእግዚአብሔር ስም አበለው ወደ ታላላቅ እና ያማሩ ከተሞች አንተ ወዳልሰራሃቸው ቤቶች ይዤ የምገባው አለ እግዚአብሔር እያንዳንዱ ስቴፕ እየሄደ ያለው ወደዚህ ነው in the name of Jesus ታዲያ ጠላት ቢበዛብ ምን ያስደንቃል ታዲያ ውጊያ ቢበዛ ምን ያስደንቃል ታዲያ ጠላቶችም የሚችሉትን ሁሉ ቢያረጉ ምን ያስደንቃል 30 ነገስታት ጧትና ማታ አንተን ወደዛ እንዳትደርስ በተለያየ መንገድ ቢወሩ ምን ያስደንቃል እግዚአብሔር ያየለ ትልቅ ነገር አለ አሜን 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 ህይወት ውጊያ ዲዘርቭ ያረጋል ያንተ ዴስቲኒ ውጊያ የተገባው ዴስቲኒ ነው አሜን አሜን ጠላት ቁጭ ብሎ የሚያየው ህይወት አይደለም ያለ ጠላት ቁጭ ብሎ የሚያየው ህይወት አይደለም ያለሽ ጠላት ቁጭ ብሎ ሊያየው አይችል ኖ ለምን እግዚአብሔር ታላላቅ ነገር ከፊት አስቀምጧል ያን ነው መድገም ያለብህ በምድረ በዳ ውስጥ እየሄድክ ይሄ ጮፎርህን አድርገህ እየሄድክ አቧራው ባፍ እየገባ ጠላቶች እየተዋጉ sometimes የምትጠጣው ነገር አይኖር ይችላል sometimes የምትበላው የለም ነገር ግን you see something እግዚአብሔር ያለኝ ነገር አለ he said something to me አሜን አሜን ታላቅ ነገር ከፊት ያለ በቢዝነሱ ዓለም ታላቅ ነገር አለ በሚኒስትሪ ታላቅ ነገር አለ as a nation ታላቅ ነገር ከፊት ያለ ታላቅ ነገር ህይወታችሁ ውጊያ የተገባው ስለሆነ ጠላት የሚዋጋችሁ ጠላት ዴስቲኒ የሌለው ሰው አይዋጋም ፐርፐዝ የሌለው ሰው አይዋጋም ታላቅ ነገር ከፊቱ የሌለ ሰው ማንንም nobody will fight you nobody ነገር ግን there is something great hallelujah የራስ ባልነበሩ መልካም ነገሮች ሁሉ የተሞሉበት ቤቶች እግዚአብሔር የሚሰጣል he will give you positions አሜን አሜን ምን ማለት ነው 40 አመት እጅ ባዶ የሆነበትን ዘመን እግዚአብሔር የሚያካክስበት ዘመን አለ በዚህ 40 አመት ሰርቼ ነግጄ እንደዚህ አድርጌ ብለ ያልከው ነገር ጠላት የወሰደብህ የመሰለ ነገር አለ ኖ እግዚአብሔር ወደሚያስገባ ከተማ አለ ሃሌሉያ አንተ በሌለህበት የተሰራ ነገር አለ አንተ ሳታዩ የተሰራ ነገር አለ ያንተ እጅ ሳይነካው የተሰራልህ ነገር አለ እግዚአብሔር አንድ ሰው ያስገባ ያለበት ቦታ አለ እግዚአብሔር ላንተ የሚሰራው ነገር አለ ያለ ነው እዛ ውስጥ ነው የምትገባው እድሜ የገፋት ኖ don't say that እግዚአብሔር አምላክ ይወል ዘመንን የሚያድስበት ዘመን አለ በዚህ 40 አመት ውስጥ አላየውትም ጎደለኝ የምትለው ነገር አለ የምትገባባት ምድር in the mighty name of Jesus ደግመ ወደ ኋላ ማትመለስባት ከዜሮ ማጀምርባት እስቲ አንድ ሰው አሜን ይበላ ህይወት ከዜሮ አይጀምርም እንደገና እንጨት ቆርጠ እንደገና መሬት ቆፍረህ እንደገና የሆነ ጭቃ ለቅልቀህ የሆነ ድንጋይ ምናምን አርገህ ከዛ ፈርኒቸር ለመስራት አትሄድም እግዚአብሔር አምላክ ከዜሮ አያስጀምርም አለ ኖ ወደ ሞላ ነገር ውስጥ እስቲ ተናገሩ የኔ ህይወት በሉ እስቲ እግሮቼ በሉ እስቲ ወደ ሞላ ነገር ወደ ተስተካከለ ወደ ተሰራ እየገባው ነው ሃሌሉያ ወደ ሞላ አሜን አሜን ወደ ተሟላ in the name of Jesus የምድረ በዳን ዘመን እስከማታስታውስ ድረስ የጎደለ ትዝ እስከማይል ድረስ እግዚአብሔር ወደ ተስፋይቱ ምድር ካስገባ በኋላ አይውሽ በዚህ 40 አመት እኮ ለፍቼ ሰርቼ ቢሆን ኖሮ ይሄ ይኖረኝ ነበር ብለ እንዳታስብ አለ ሊኖርም ይገባውን ብቻ ለማ እግዚአብሔር የሰራው ነገር ውስጥ ህይወት ይገባል see that በዚህ ሁሉ ውስጥ ማውራት ያለብሽ ነገር ይሄ ነው እግሮቼ ወደ ሞሉ ነገሮች ውስጥ እየገቡ ነው
I see a prophetic የትንቢት መንፈስ አለ እዚህ ቤት I sense a prophetic spirit እግዚአብሔር አምላክ እግሮቻችሁ ወደ ሞላ ነገር ያስገባ ነው እንደዚህ ነው የሚለኝ ወደ ሞላ ነገር ወደ ጎደል አይደለም ወደ ሞላ ነገር ወደሚሞላ አይደለም ወደ ሞላ ነገር ወደፊት ወደሚሟላ አይደለም ኖ ወደ ሞላ ነገር ውስጥ አሜን የሚስዋለ ወይ አገልግሎታችሁ ወደ ሞላ ነገር ፋይናንሳችሁ ወደ ሞላ ነገር በየትኛው መስፈርት ይሄ ጎደለው እስከማይባል ድረስ እግዚአብሔር የአንድን ሰው እግር ወደ ሞላ ነገር ሲያስገባ ይቻላል እስቲ ያመነ ሰው ክብር ያምጣ ለጌታ በደም ሃሌሉያ በመልካም ነገሮች የተሞሉ ይላል ቤት እንደዚህ ነው ልጆች በመልካም ነገር የተሞሉ ትዳር በመልካም ነገር የተሞላ ፋይናንስ ስራ አለ በመልካም ነገር ክፉ ነገር አይደለም እግዚአብሔር በቃ የሚልበት ሲዝን ከፊት አለ ይያል ነው እባቡን አይታል ጊንጡን አይታል ምድረ በዳውን አይታል ጠላቶችን አይታል አሸባሪዎችን አይታል አሁን ግን አለ ህይወት በመልካም ነገር ወደ ተሞሉ ነገሮች in the name of Jesus ከፊታችሁ ያለው ዘመን የማልቀስ አይደለም የመተከዝ አይደለም አሜን 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 ምድረ በዳችሁን የምትደግሙበት አይደለም ያስለቀሳችሁን ነገር የምታዩበት አይደለም you will never repeat that season እግዚአብሔር ሌላ ቦታ እግራችሁን ያደርጋል new season different season አሜን ካፋችሁ መውጣት ያለበት ነገር ይሄ ነው ከህይወት የኔ ህይወት በመልካም ነገሮች የተሞላ ነው በመልካም ነገሮች የተሞላ ነው አሜን አሜን ጊዜው ለጠላት አንዳንዴ ጊዜ የማይሰጥ አንዳንዴ ይውላችሁ የሁላችን ህይወት ነው አንዳንድ ጊዜ ቁጭ ብለን ስናስብ ትንፋሽ ያገኘንበት ጊዜ የለም በህይወታችን I don't know how many of you feel this way ነገር ግን አንገልጋችሁ sometimes you feel like ሰይጣን ራሱ ብሬክ አልሰጣችሁ እንደው ይሄ እንደው 15 ደቂቃ ብሬክ ባይሰጣችሁ ይሄ የዋተር ብሬክ የሚባለው ሃይድሬሽን ብሬክ የሚባለው ያለ ማንጫ የሁለት ደቂቃውን እንኳን ብሬክ ያላገኛችሁ ሰዎች አላችሁ trouble after trouble challenge after challenge ሁኔታ በሁኔታ ላይ ነገሩ እያጣደፋችሁ ነው የመጣው but let me tell you something ሌላ ሲዝን እግዚአብሔር ያመጣ ነው ህይወታችሁ በመልካም ነገር የተሞላ እዚህ ተናገሩ የኔ ህይወት በሉሲ በመልካም ነገር የተሞላ ነው እግሮቼ የሚገቡት በሉሲ በመልካም ነገር ወደ ተሞላ ወቅት ውስጥ ነው እስቲ ትዳሬ በሉሲ ስራዬ አገልግሎቴ ህይወቴ በመልካም ነገር የተሞላ ነው in the name of Jesus you will have a break amen amen long break የሚሰጣችሁ ሰዎች አላችሁ እግዚአብሔር ረጅም ብሬክ የምታገኙ አላችሁ ሰፋ ያለ ብሬክ አሜን 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 ልክ እንደ ዮሴፍ እግዚአብሔር ምናሴ ያረገልኝ እንዳለ አሜን 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 ያባቴን ቤት መከራ ሁሉ I don't even have the memory አለ ማስታወስ እስከማልችል ድረስ እግዚአብሔር ለአንድ ሰው ረጅም ረፍት የሰጠ ነው long break in the name of Jesus በመልካም ነገር የተሞላ ረፍት እስቲ ያመነ ሰው እልልታ ክብር ያምጣ ለጌታ yes አሜን አሜን ያ ብቻ አይደለም አለ ያልቆፈርካቸው የውሃ ጉድጓዶች አንተ መጭፋታ አግኝተህ ትቆፍራለህ ጠላቶች በላይ ላይ እየተረማመዱብህ መቆፈሪያም ጊዜ የለህም ማለት ነገር ግን እግዚአብሔር አምላክ አለ አረ ሃሌሉያ አሜን አሜን ብሬክ አላገኘህም በህይወት ነገር ግን ነው you'll have a break አንተ ያልቆፈርካቸው የውሃ ጉድጓዶች something በሰው ህይወት ላይ የሆነ ያለ ነገር አለ አረ ሃሌሉያ የጌታ መንፈስ እዚህ አለ ዛሬ አሜን 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 ይውላችሁ በህይወታችን ላይ የሚሆን ነገር ይሄ ነው remember አንተ አለ ያልቆፈርካቸው ጉድጓዶች ጠላት ብሬክ አልሰጠህም የምትቆፍርበት ጊዜ አላገኘህም ነገር ግን እግዚአብሔር ሌላ ሲዝን በህይወት ላይ ያመጣል in the mighty name of Jesus ገና ቆፍሬ ገና ውሃ አግኝቼ ገና ቀድቼ እንዳትላለ እግዚአብሔር እግሮችን የሚያስገባ አለ ሌሎች በቆፈሩበት ጉድጓድና ምንጭ ውስጥ እግሮች ይገባሉ አሜን 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 አረ ያ ሰው ነኝ የሚል አንድ ሰው አለ ወይስ ቤት in the name of Jesus እግሮች ወደ ቆፈርካቸው የፋይናንስ ምንጮች ላይ እግሮች ይገባሉ
ያልቆፈርከው የፋይናንስ ምንጭ I sit in my spirit ያልቆፈርከው የብልጽግና ምንጭ ያልቆፈርከው የበረከት ምንጭ ያንተ እጅ የሌለበት የክብር ምንጭ እግዚአብሔር ያስገባል። አሁን የምትገባበት ምድር ይሄ ነው አለ። አይኖች ይከፈቱ። ጠላት የሚልን ነገር አትስማ። ምድረ በዳ ላይ መሆንን ኖ ረዘማ አትበላለ። አንተ ያልቆፈርካቸው ጉድጓዶች I see in my spirit የሆነ ሰው እግሮቹ እየገቡ ነው። አዳዲስ ምንጮች ሲመልቁ እያየው ነው። ይሄ ደግሞ ከየት መጣ ትላለ? ይሄን ደግሞ ማን ቆፈረው ትላለ? አያ አረ ያመነ ሰው አለ ወይ እዚህ ቤት? ክብር 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 ለጌታ። አሜን አሜን አሜን። ያልተቆፈሩ የአገልግሎት ምንጮች፣ አንተ ያልቆፈርካቸው የከፍታ ምንጮች፣ ያንተ እጅ የሌለበት የብልጽግና ምንጮች ወደዛ ምድር ነው የምትገባው። አሜን አሜን። ምንድነው ጥረቴ ሜዳ ቀረ? ድካሜ እንደዚህ ሆነ? ምንድነው የሆነ? what's going on the last 10 years 15 years 20 years what's going on? let me tell you something. እግዚአብሔር በሕይወት ላይ ያደረገ ያለው ነገር አለ። ካጠገባችሁ ያለውን ሰው አንተ ያልቆፈርካቸው ጉድጓዶች በሉት give him 5 እንደዚህ አድርጋችሁ ተነሱና ቁሙ። ሌሎቻችሁ praise God አሜን አሜን። ይሄን አሁን ነግራችሁ ነው የምንጨርሰው። praise God come in give 5 ለአንድ ሰው 5 ጾት እንደዚህ አድርጋችሁ ሞቅ በሉ praise God in the name of Jesus። አንቺ ያልቆፈርሻቸው አሜን። መንፈስ ቅዱስ የሚለኝ ይሄ ነው። ዋይ እግዚአብሔር ይውላችሁ ጠላት ፋታ አልሰጠህም። ከተማ የምትሰራበት ቤት የምትሰራበት ጉድጓድ የምትቆፍርበት ፋታ ያገኘ ሰው አይደለህም። you didn't get a chance። ህይወት ሁሉ በሰልፍ የተሞላ ነው። ከልጅነት እስከ ዕውቀት የምታልፍበት ነገር መከራ ይሞላው ነው። እግዚአብሔር አምላክ ሌላ ዘመን አመጣል። እግዚአብሔር አምላክ ሌላ ቀን አመጣል። እግዚአብሔር አምላክ ሌላ ደጅ ከፈተል። እረ አንድ ሰው አሜን ይበላ። ዛሬ በእጃችሁ ላይ ያለውን ነገር የሚያሳንስ አለኝ የምትሉትን ነገር ዜሮ የሚያደርግ something is coming። ያልቆፈርኳቸውን ጉድጓዶች ቀጥሎ እንደዚህ አለ። ያልተከልካቸው የወይን ተክሎች የወይራ ዛፎች አንተ ምን ፋታ አግኝተህ ትተክላለህ? አንዳንድ ጊዜ you feel like ምንም ያሰብኩትን ነገር ሳላረግ ብዙ ነገር አልፎ ሄደ ትላላችሁ። ጧት ነው ሩጫ ነው፣ ማታ ነው ሩጫ ነው፣ አመት ያልፋል። you are busy። እግዚአብሔር እንደዚህ አለ I have a plan አለ። I have a plan for you. I have a plan for you. I have a plan for you in the mighty name of Jesus። እኔ ሌላ አቅዳለኝ አለ እግዚአብሔር። let me tell you something። ወይን ተተክሎ እስከሚያፈራ ድረስ ብዙ አመታት ይፈልጋል። ብዙ አመታትን ይፈልጋል። መጭፋት አገኘ አለ። ገና አንተ በምድረ በዳ ያለህ ወይንህን አስተክየልሃለሁ አለ እግዚአብሔር። አንተ በማታጠጣቸው ጊዜ የሚያጠጣልህ አርጌልሃለሁ አለ። የሚንከባከባቸው በየለሳት የሚንከባከብልህ አርጌያለሁ አለ። አሁን ሲዝኑ እየተቀየረ ነው። አሁን እግዚአብሔር አምላክ የሚያስገባ ምድር አለ። አንተ ያልተከልከውን ፍሬ የምትበላበት። አረ እግዚአብሔር ታማኝ ነው። አረ he is faithful። አረ ማን ነው ለእግዚአብሔር ክብር ያለው አንድ ሰው? አረ ክብር ያለው in the mighty name of Jesus። in the mighty name of Jesus። ዘመኔ የሚያበቃው እንደዚህ አይደለም አለ። ህይወትን የምትጨርሰው በምድረ በዳ አይደለም። አንዳንዶቹ ይኸውላችሁ የተወለዱት በምድረ በዳ ነው። ግብፅን እንኳን አያውቁትም። የተወለዱት ምድረ በዳ ነው። ሲወለዱም አፈር ላይ ነው። ሲወለዱም ደረቅ ቦታ ነው። ሲወለዱም ሐሩር ነው። ህይወታቸው በጠቅላላ ምድረ በዳ ነው። እግዚአብሔር መጥቶ እንደዚህ አለ፣ ህይወታችሁ እንደዚህ ተጀምሮ እንደዚህ አይደለም የሚያበቃው፣ እንደዚህ አይደለም የሚያልቀው አለ። ምድረ በዳ ላይ ተወርደ ምድረ በዳ ላይ አይደለም የምትሞተው። አሜን አሜን። ምድረ በዳ ላይ ኖረ ምድረ በዳ ላይ አይደለም ዘመንን የምትጨርሰው። እግዚአብሔር አምላክ ያየል ሌላ ታላቅ ከተማ አለ። እግዚአብሔር አምላክ ያዘጋጀ ሌላ ስፍራ አለ። ዛሬ አንድ ሰው ይታየኛል ይበል እስቲ አያለው በሉ እስቲ እግዚአብሔር በሉ እስቲ ያዘጋጀልኝ ታላላቅ
ነገር በረከት በሉስቲን መልካም ነገር መልካም ምንጭ መልካም ተክል መልካም ፍሬ ይታየኛል በሉስቲን ጩሁና ይታየኛል እስቲ በደም ጩሁና ይታየኛል ክብር ይሁን ለዚህ ጌታ ክብር ይሁን in the mighty name of Jesus hallelujah I see something in my spirit hallelujah በመንፈሴ ውስጥ የማየው ነገር አለ እንጸልያለን በልሳኖቻችን pray in the spirit ከላዲያኖ ማሳፓራ ላቫና ሼባጋዶ ሳፖራ ላቬዲጋዶ yes I see it in my spirit lepradiano masoporo lovedigado ኤፌሶን 3:21 እንደዚህ ያለ እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምን ለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው ኦ yes ከኢማጂኔሽናችን in the name of Jesus ሞት ያያለ ሰው ማን ነው እግዚአብሔር እንደዚህ ይላል ህይወት ነው የሚሆነው ጥፋት አይደለም የሚሆነው ከፍታ ነው የሚሆነው መለምለም ነው የሚሆነው ማፍራት ነው የሚሆነው መበልጸግ ነው የሚሆነው in the mighty name of Jesus እግዚአብሔር ወዳየል ስፍራ እግሮች ይራመዳሉ እግዚአብሔር ወዳለሽ ቦታ እግሮችሽ ይራመዳሉ I see in my spirit እግዚአብሔር ለአንድ ሰው ረፍት ሲያደርግ ያየው ነው ካታሳ ፓራባና ማያ pray in the spirit በልሳኖች ጸልዩ አያለው በሉ አያለው ለካታ ሶፓራዲጋ ዶና ማያ ሼባባጋዶ ሶፕሮሎቬዲያ see something in your spirit በመንፈሳችሁ ያያችሁ ጸልዩ ድምጻችሁን አውጡና በልሳኖች ጸልዩ oh yes ይሄ እምነት ነው ዓለምን የሚያሸንፈው ይሄ እምነታችሁ ነው ዓለምን የሚያሸንፈው ለካዲያኖ ማሳፓራዲጋ ዶና ማያ oh yes መንፈስ አለ እዚህ ቤት there is an anointing ፍርሃትን የሚቀጣ ጨለማን የሚቀጣ in the mighty name of Jesus ኔጌቲቭ የሆነውን ነገር የሚቀጣ ጠማማ የሆነውን ነገር የሚቀጣ ለጋዲያኖ ማሶፓራዲጋዶና in the mighty name of Jesus እግዚአብሔር አምላክ ለሰዎች ብሬክ ሲያደርግ ያየው ነው የመከራ ሳይክል ሲቋረጥ ያየው ነው የችግር ሳይክል ሲቋረጥ ያየው ነው የጭንቀት ሳይክል ሲቋረጥ ያየው ነው in the mighty name of Jesus ያለ መከናወን ሳይክል ኢንተራፕት እየሆነ ነው እየተቋረጠ ታካታሳ ፓራዲያ ናዴቭ yes lekadiano masaporadiga dona maya paraladia yes pray in the spirit shekadiano masaparala veneme oh yes legadigano masoprolovediga maya ጸልዩ በልሳኖቻችሁ ዴቭ ስላንተ መንፈስ ቅዱስ ይናገረኛል እየሰበኩ እግዚአብሔር ረፍትን ላንተ መስጠት ጀምራለሁ አለ in the mighty name of Jesus በልብህ ውስጥ ባለው ነገር አይምሮህን በያዘው ነገር in every direction I heard a voice in the mighty name of Jesus እግሮችህ ረግጠው የማያውቁትን ነገር አይኖችህ አይተው የማያውቁትን ነገር እጆችህ ነክተው የማያውቁትን ነገር የምታይበት ሌላ ሲዝን ተከፈታል የመንፈስ ቅዱስ ኒው ሲዝን የሚቀጥለው እርምጃ የሚሆነው ይሄ ነው አለኝ ጌታ በኢትዮጵያ አሁን የዘመን የዓመቱ መጨረሻ ነው የሚመጣው ዓመት በህይወት ላይ እግዚአብሔር አምላክ ይኸውልህ ከለመንከውና ከተየከው በላይ በህይወት ላይ ረፍትን የሚያደርግበት ሲዝን መጥቷል በስውር የሚያይህ አምላክ አንተን በግልጽ የሚከፍልበት ሲዝን ላይ ደርሰሃል this is the sign this is the time አለኝ እግዚአብሔር እግሮቼ ታላላቅ ቦታ ይረግጣሉ
ሰፋፊ ቦታ ላይ ይረግጣሉ። ይሄንንስ እችለዋለሁ ወይ ብለህ እስከምትል ድረስ እግዚአብሔር ወደ ሰፋ ነገር ውስጥ እግሮችን አስገባ። In the mighty name of Jesus, receive the grace of God. Receive the spirit of faith. Le pradiana maso paradiga dona maya. Jochachion ansu. Let's pray. Thank you, Holy Spirit. Alle. I sense a prophetic spirit in the house. Yes. Kalavara yana manto palaveria. Jigavara lavara lavara. ማን ነው የሚያይ? እግዚአብሔር ያየለትን ለማየት የወሰነ አንድ ሰው ማን ነው እዚህ ቤት? just see it take a moment, few minutes ውሰዱና እዩ ህይወታችሁን በከፍታ ላይ እዩት። ህይወታችሁን በከፍታ ላይ ሜጋ የሆነ ነገር ላይ እግራችሁ ሲቆም ተመልከቱ። I see a mega church in the name of Jesus. I see many nation, many nation. ሊቆጠር የማይችል ህዝብ ያለው in the mighty name of Jesus. የማይቆጠር ህዝብ ያለው I see mega ministries, mega churches. ትውልድ ወደ አንድ ስፍራ ሲሰበሰባ ያለው in my spirit. Oh yes. ታላላቅ የሆነ ብሬክስ ውስጥ የሚገቡ ሰዎችን ያለው እግዚአብሔር እጆቻችሁን ሲፈታ ያለው እጃችሁ ላይ ያለ ነገር ይውላችሁ ዝም ብሎ ሲበዛ ያለው ዝም ብሎ ሲበዛ in the mighty name of Jesus. ዝም ብሎ ሲበዛ. Oh yes. I want to give you 2 minutes. ሁለት ደቂቃ. ሌፕራዲያና ማሳካቶፓያ ሼባጋቶ ፓራዲካ አንተው ትበቃኛለ የኔ ጌታ ሌላ ምንስ ያሻኛል? አንተ ትበቃኛለ የኔ ወዳጅ ሌላ ምንስ ያሻኛል? እግዚአብሔር አለልኝ ለኔ እግዚአብሔር አለልኝ ለኔ እግዚአብሔር አለልኝ ለኔ እግዚአብሔር አለልኝ የውስጥ አይኖቻችሁ ይከፈቱ right now። እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና ጎረቤታችሁ ያለውን ሰው እርሱና እዩ እግዚአብሔር ያዘጋጀላችሁ፣ እዩ እግዚአብሔር የሰጣችሁ፣ እዩ እግዚአብሔር ስለናንተ እየተናገረ ያለው ሰው የሚለውን እርሱ እግዚአብሔር አለልኝ see something big ላካቲያኖ ማሶፍሮሎ ቬዲያና ሼባባጋዶሳ ለካዲጋኖ ማያ ለፕራዲያና ማሶፋ እዩ ለልጆቻችሁ፣ እዩ ለስራችሁ፣ እዩ ለአገልግሎታችሁ፣ እዩ በሕይወታችሁ ላይ ላለው ራእይ somebody is receiving something. አንተ ትበቃ ካላፌና ማያ ካዶሳ ፖራዲያና ወዳጅ ሌላ ምንስ ያሻኛል? እግዚአብሔር አለልኝ ለኔ እግዚአብሔር አለልኝ። እጆቻችሁን ከፍ አድርጉና እግዚአብሔር አለልኝ ለኔ እግዚአብሔር አለልኝ። ሃሌሉያ። በዙሪያ ያለው ችግሬ ይህም ባይነግረኝ ነገር ሞተ ተቀበረ አበቃ ቢለኝ አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይሰራል ስለኔ ከፍታ። እኔም ማምነ የሞተ ይነሳል ያለኝ ነው። እኔም ማምነ ጨለማ ይበራል ያለኝ ነው።
አላምንም ሁኔታን፣ አላምንም ችግሬን፣ አላምንም ማስረጃን፣ አላምንም መረጃን። እግዚአብሔርን ይሰራል ነገሬ። ማነው በሽብሸባ ዝቅ ብለን በሽብሸባ አሃ የታል ሽብሸባ አለው? እስኪ ሽብሸባ አለው ለጌታ እልልታ 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 ለጌታ እልልታ። በዙሪያ ያለው ችግር ይህም ባይነግረኝ እየተንቀሳቀሰ እየተራመ በዙሪያ ያለው ችግር ይህም ባይነግረኝ ነገር ሞተ ተቀበረ አበቃ ቢለኝ አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋን መሬቱን ልቀቅና ወደል እኔም አምነ ጨለማ ይበራል ያለኝ ነው። እኔም አምነ ተራራ ይናዳል። እኔም አምነ የሞተ ቆይ የተማርነው ትምህርት አለ። ይኸውላችሁማ እግዚአብሔር የሌለን ነገር ማምጣት የሚችል አምላክ። ስለዚህ ይሄ መዝሙር ስትዘምሩ እየተንቀሳቀሰ እዚህ ጋር መምጣት ትችላላችሁ። እየተራመድን በዙሪያ ያለው ችግር ይህም ባይነግረኝ ነገር ሞተ ተቀበር አበቃ ቢለኝ አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬ በዙፋኑ እንዴት ነው እኔም አምነ የሞተ ይነሳል ያለኝ ነው። እኔም አምነ ጨለማ ይበራል። እኔም አምነ ተራራ ይናድ ኢናካታካና ማሳካትያ ጩኸት ያለው ለጌታ አላምንም ሁኔታን፣ አላምንም ችግሬን፣ አልሰማም ሁኔታን፣ አልሰማም ማስረጃን፣ አላምንም ሁኔታን፣ አላምንም ችግሬን፣ አላምንም ማስረጃን። እግዚአብሔርን ይሰራል ነገሬ። እግዚአብሔርን አምነ ይሰራል ነገሬ። ድገሙና በዙሪያ ያለው ችግር ይህም ባይነግረኝ ነገር ሞተ። እስኪ ያሸበሸበ ዝቅ በል። በዙሪያ ያለው ችግር ይህም ባይነግረኝ ነገር ሞተ ተቀበረ አበቃ ቢለኝ አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋን እኔም አምነ ተራራ ይናዳል። እኔም አምነ ጨለማ ይበራል። ወይኔ እኔም አምነ የሞተ ይነሳል። እኔም አምነ እልልታ ያለው አላምንም ሁኔታን፣ አላምንም ችግሬን፣ አልሰማም ማስረጃን፣ አልሰማም በሽታን፣ አላምንም ካንሰርን፣ አላምንም አላምንም መረጃን። ወደ ለወል እግዚአብሔርን ይሰራል ነገሬ። እግዚአብሔርን አምናለሁ። እግዚአብሔርን ይሰራል ነገሬ። ወይኔ አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርበት። የረዳኝ ያገዘኝ የረዳኝ ያገዘኝ የረዳኝ ጩኸት ያለው ሰው የረዳኝ ያገዘኝ አምልኮዬን ይዤ ልውጣ ያኮራኛል እንጂ ኢናካታካናባሳ መሬቱ ልቀ የረዳኝ ያገዘኝ የቀባኝ ያገዘኝ የረዳኝ ያገዘኝ እዩዋ
ስትከፋ ሚልኮን አባቴ ፊት እንዲህ ሲሆን ውርደት መስሏል ክብሬን መጣሌ በሱ አይደል ወይ እኔስ መኖሬ ሰማይን ለሰራ ምድር ለዘረጋ አካታ አንተ ከዚህ በላይ ገና ገና ከዚህ በላይ ገና ገና ለኢየሱሴ እንዴት ነው እንዴት ከዚህ በላይ ገና ገና እዩዋ ስትከፋ ሚልኮን አባቴ ፊት ውርደት መስሏል ክብሬን መጣሌ በሱ አይደል ወይ ሰማይን ለሰራ ምድር ለዘረጋ ላለና ለም የመጨረሻ ከዚህ በላይ ገና ገና ጩኸት ያለው ለጌታ ፉጨት ያለው ለኢየሱስ እስቲ እልልታ ጭብጨባ ክብር in the name of Jesus in the mighty name of Jesus ከኔ ጋር ይህን ጸሎት እናውጃለን praise God ተናገሩ እግዚአብሔር ሆይ በሉ እስቲ ቃልህ እውነት ነው የሚሰራ ነው ቃልህ እንደሚለኝ እንደዛ ነኝ ቃልህን አምኜዋለሁ እደግመዋለሁ ከቃልህ ጋር እስማማለሁ እናገረዋለሁ በጌታ በኢየሱስ ስም ቃልህ እንደሚለኝ እንደዛው ነኝ በጌታ በኢየሱስ ስም የኔ ሕይወት የበረከት የስኬት የፍሬያማነት የጤንነት ነው በጌታ በኢየሱስ ስም በክርስቶስ ኢየሱስ ሞትና ትንሣኤ ከርግማን ከድህነት ከበሽታ ከጨለማ ከሞት ከኃጢአት ተዋጅቻለሁ የአብርሃም በረከት የኔ ነው ከዚህ በኋላ የምኖረው በእምነቴ ድል እየነሳው ነው እግዚአብሔር ሆይ ቃልህን ሰማው በጌታ በኢየሱስ ስም የሚቀጥለው የኔ እርምጃ ወደ ታላላቅ ወደ ሰፊ ወደ ለመለመ መልካም ወደ ሆኑ በረከቶች ብቻ ነው በጌታ በኢየሱስ ስም ዛሬ አውጃለሁ የትኛው በሕይወቴ ላይ የተነገረ የስንፍና ቃል የሟርት ቃል የጨለማ ቃል በእኔም ይሁን በሌላ ሰው የተነገረ በጌታ በኢየሱስ ስም ዛሬ ተሻረ ቀለበስኩት መለስኩት በጌታ በኢየሱስ ስም የኔ ሕይወት የበረከት የጤንነት የብልጽግና የፍሬያማነት የመስፋፋት ብቻ ነው ተባርኬያለሁ ተባርኬያለሁ ጩሁና ተባርኬያለሁ እስቲ ያመነ ሰው ክብር ያምጣ ለጌታ in the name of Jesus አባቶይ እናመሰግንሃለን ብርሃን ስለሆነ እናመሰግንሃለን በአንድ ሰው ሕይወት ላይ ብርሃን ስለሆነ እናመሰግንሃለን ጨለማው ስለተገፈፈ እናመሰግንሃለን Father we give you praise ማን ነው እልልታ ያለው ጭብጨባ ያለው ጩኸት ያለው in the mighty name of Jesus praise God hallelujah